ከሆነ ሁለት አይነት ብሎክ እያየን ነው። ዩኤኢ እና እስራኤል አንድ ላይ በቃ ዴስቲኒያችን አንድ ነው። ፍቅር እስከ መቃብር ነው። በቃ አብረው ነው የሚሞቱት። ቢካዝ ኦልሬዲ ዩኤኢ እንዳለ እንቁላሎቿን የእስራኤል ባስኬት ውስጥ ከታለች ዩኤኢ። ለዚህ ነው ዛሬ ዩኤኢ ሲባል አቡዳቢ ማለት ነው። ለዚህ ነው ይሄንን ስላወቁ ነው ሌሎቹ እነ ዱባዮች እነ ሻርጃዎች መገንጠል አይነት ስሜት የተሰማቸው ዛሬ። እኛ ከአንቺ ጋር አንገባም፣ የአንተ መርከብ ላይ የአንተ ሲንኪንግ ሺፕ ላይ አንገባም፣ መሐመድ ቢን ዛይድ የራሱ ጉዳይ እያሉት ነው። አቡዳቢ ብንል ይሻላል ከዛሬ ጀምሮ ዩኤኢ ከማለት አቡዳቢ ብንል ሊያወጣ ይችላል። አቡዳቢ which happens to be የአቢይ ደጋፊ ዋና ስፖንሰር የእስራኤል ካምፕ ነው። አቢይ ዛሬ ቴክኒክሊ ሂዝ ካምፕ እስራኤል ዩኤኢ እና እዛ ውስጥ ነው ያለው። አሜሪካ ከወራት በፊት የቀይ ባህር ጥያቄን ይሄ የባህር በር ጥያቄን እንደግፋለን ብለው መተው ተናግረው ነበር። ይሄ ከኢራን ጦርነት በፊት ነበር። አሁን ነገሮች ተለዋውጠው እንኳን የኢትዮጵያን ጥያቄና ከዚህ በፊት ያሳዩትን ሲግናሎች እዛ ላይ ዴቨሎፕ ከማድረግ ይልቅ ጭራሽ በጣም ይቅርታ አሁን የስትሬት ኦፍ ሆርሙዝ ጉዳይ ቀይ ባህር ላይ አዲስ አይነት ስትራቴጂ እንዲኖረን ነው የፈለግነው ብለው ኦፕንሊ ኤርትራን መደገፍ ጀምረዋል ማለት ነው። ይሄንን ሁኔታ ቲፒኤልኤፎች በደንብ በሚገባ ስለገባቸው አንደርስታንድ ስላደረጉት ያለምንም ፈቃድ ቲፒኤልኤፎችን እኮ አይደለም ያካተተው፣ ይሄ ኢትዮጵያን ኤርትራን ነው ያካተተው። አይ ዶንት አንደርስታንድ በሞላ ያስረዳዎች። ለዚህ ነበርኩ ፍሬ አንዴ ስሚኝ። ቲፒኤልኤፎች የሳውዲ ካምፕ ናቸው። በቃ የሳውዲ እና ኤርትራ እና አሜሪካ በዛኛው ሳይድ መሆኗን ስላወቁ በአቢይ በኩል እዛ አካባቢ ላይ ጦርነት እንደማይፈለግ ስላወቁ ስለገባቸው they took this decision በቃ because ጂኦፖለቲክሱን ተረዱት በደንብ አድርገው ለነሱ አድቫንቴጅ እንደሚጠብቃቸውና አቢይ ደፍሮ ጦርነት እንደማይጀምር ባይዘው አይጀምርም አቢይ ጦርነት because አሜሪካ ትቃወመዋለች ይሄን ጦርነት፣ ሳውዲ ትቃወመዋለች። ይሄ እድል እንዳለ ሲያውቁ ቲፒኤልኤፍ የራሳቸውን ሙቭ አደረጉ። ምንም አታመጣም አቢይ ምንም አታመጣም። ይሄ ነገር ሀሳባቸው ሊቀየር የሚችለው ኢራን ላይ እና ስትሬት ኦፍ ሆርሙዝ ላይ ኮምፕሊትሊ ዲፍረንት የሆነ ሴናሪዮ ቢፈጠር ነው። አንፎርቹኔትሊ ግን ያ ሴናሪዮ አይፈጠርም። አንፎርቹኔትሊ ኦር ፎርቹኔትሊ whatever depending on which side you are። ምን ለማለት ነው? አቢይ ነበር ዘላኪ ብላኪ። የኢራን ጦርነት ለኢሳያስ ጊፍት ነው የሆነው እንጂ እየመጣች ልትገሰግስለት ነበረ፣ አቢይን ሊደግፉት ነበረ። ይሄ እድል ግን በሳውዲ በኩል የመጣው ጫና፣ ኢሳያስ ደግሞ ከሳውዲ ጋር ያለው በጣም የበሰለ ሪሌሽንሽፕ ይሄንን አድቫንቴጅ ተጠቀመ። ዛሬ ኤርትራኖች ምንድነው ቢደነፉ ነው አማራ ይደንፉ። ዛሬ ማይኮ መጥቶ ቢጨፍር እኛ ላይ ይጨፍር። እኛ አንጨፍር ይሄንን ስል ፍሬ አንዴ ይሄንን ስል ምን ለማለት ነው? እና አቢይ በሚገባ ይሄ ነገር ገብቷቸው አሁን ጦርነት አይከፍቱም። በጀት ያስፈራሩት ትላንትና መቀሌ ባይዘው ያው ኢሞሽናል እንትን ነው አለን፣ እኛ ጀት አለን እናንተ የላችሁም ነው። ግን ምንም ማድረግ አይችሉም። እዛ ቀጠና ላይ ጦርነት እንዲጀመር አልተፈቀደም እና አይጀምሩትም ለማለት ነው። ምንም ማድረግ አይቻልም። ፖለቲካ ያለ ኦላ ትንታኔ ፖለቲካ አይመስልም። ገባችሁ? ደንበኛ የትጥቅ ትግል የሚያደርጉት ደንበኛ ኮዝ ያላቸው እነሱ ስለሆኑ እነሱ መተው ቢያወሩ ደስ ይለኛል። መተው አፕዴት ይስጡን። አመሰግናለሁ። ይመጣለሽ ኤዶና ገባላት ገባኝ። የማውቀው ኢንፎርሜሽን እና እዚህ ጋር የሚወራበት ነገር ምንም አይመስልም። ቶታሊ አይ ኖ እኔም እኮ ሰምስታ አልገባትም እንጂ ምንም ያወቅኩት ነገር ፍሪ ማለት ኢትዮጵያን እኮ ኢግኖር አድርገው ነው አሜሪካና ኤርትራና ሳውዲ ግብጽ ሆነው ይሄንን ነገር ያስተካከሉት። ኢትዮጵያ ኢግኖር ተደርጋ ነው። ኢትዮጵያ ተለማምጣ ነው በግዷ ነው እንጂ ኢትዮጵያን ኢኳል ፓርትነር አድርገው አይደለም ይሄን ስምምነት ያደረጉት። ልክ አዝፍ ኢትዮጵያ የኮንቨርሴሽኑ መሀል እንደሆነች አድርገን ራሳችን ለምንድን ነው የምናታልለው? they just bluffed Ethiopia, they just ignored Ethiopia right now። ኢትዮጵያን ነው ያዋረዱት። አሁን
ሶ ልክ አዝፍ ኢትዮጵያን አሜሪካም እንዳማከረችና ኖ ኢትዮጵያን እንደ በሳይድ ላይን ነው ያደረጓት ሳይድ ላይን ነው የተደረጉት ዛሬ እና ልክ ኢትዮጵያንም አማክረው ኖ አሁን ምርጫ የለሽም ኢትዮጵያ በቃ ጦርነት አንፈልግም አስበሻል ባህር በር ብለሻል ኤርትራ ላይ ሪቶሪክ ስቴትመንት ለቀሻል ቶን ኢት ዳውን ነው የተባለችው that's the insinuation በቃ ቶን ኢት ዳውን ልክ አዝፍ ኢትዮጵያን እንደ እዚህ ኮንቨርሴሽን ውስጥ አካተው እኛን ኢኳሊ አክብረውን እንዳደረጉ አይደለም that's not what happened እና እዚህ ጋር አልስማማም ካንቺ ጋር እና ሶኬ ባንስማማም ግን ዳስናታ ኢትዮጵያን ነው የናቁት የኢትዮጵያን ዲማንድ የኢትዮጵያን ዛስት የቀይ ባህርና የሳውዲ ኢንትረስት ነው የሚበልጥብን ካንቺ ላንድ ሎክድነስ ነው የተባለችው ኤርትራም ፈልጋሉ እኮ ከኤርትራ ኦኬ አሜሪካ የሆርሙዝ ሰርጥ ሲዘጋ የቀይ ባህርን እና የዚህን ባብል መንደብን እንትን ለማለት ነው አይደል ለማስከፈት እሱን ለመጠቀም እንደ ተጨማሪ አልተርናቲቭ ለመጠቀም ነው ያንን ለማድረግ ደግሞ ቀይ ባህር ላይ ወደብ ካላቸው ሀገሮች ጋር ነው ዲል የምታደርገው ከነዛ ሾር ካላቸው ሀገሮች ውስጥ ወደ 1000 ኪሎ ሜትር የሚጠጋ ሾር ያላት ኤርትራ ነች ያን እዛች ሀገር ላይ ደግሞ በጣም ትልቅ በግለሰቦች ደረጃ በድርጅቶች ደረጃ ሳንክሽን የተደረገባት ሀገር ናት እና ይሄንን ሪሌሽንሺፕ ለማስተካከል ሳንክሽኑን የማንሳት ዲስከሽን አይደለም እያሰበው ወይ ያደረጉት ነው እናንሳ የሚል ነገር ነው ኢትዮጵያን እዚህ ውስጥ ኢትዮጵያ የባህር በር እንግዲህ ገና ነው አይደል አሰጣችሁ እንዲማታ ሳናውቀው ተኛንበት ሶ አይ ቲንክ የምታወሩት ነገር በጣም ሞር ኢሞሽን ኢንፊውዝድ እና የሆነ በጣም ሃይ ፕሮጀክሽን ይታይበታል እንጂ ኢትዮጵያን ኮርነር አድርገው ኢትዮጵያን ምን አድርገው ኮርነር ምን አድርጊ ብለው ያናግሯታል ነው ወይስ ኤርትራ በኢትዮጵያ እንትን ስር ነው ያለችው በኢትዮጵያ ሱፐርቪዥን ስር ነው ያለችው ተመልሰው ገቡ እንደ ፌዴሬሽን ውስጥ ሶ እንደ አንድ ሀገር ያንን ሀገር ነው የሚያናግሩት ቢያናግሩም በነገራችን ላይ ንግግሩን መጀመሪያ ላይ ከውጭ ጉዳይ ሚኒስቴሩ ጋር ያደረገው ግለሰብ ኢሳያስን ላገኘው ሲል ኢሳያስ አላገኘህም ብሎት ኢቭን ኮንሲደሬሽኖቹን ራሱ ድዌንድል እያደረጉ እንዳሉ ነው ኢንፎርሜሽን ያለው ግን እሱ ቢሆን ባይሆንና እንደው ሳንክሽኑን ለማንሳት ቢወሰን ወስነው ቢያነሱ ቅጣት ነው እየቀረላቸው ያለው which is ኤርትራ ዲፕሎማቲክሊ የተሻለ ግንኙነት ከአሜሪካ ጋር ነው በጣም ጥሩ ኢሳያስ ይሄን ፈቅዶ ቢያደርግ በጣም አሪፍ ነው ኢትዮጵያ ምን ያገባታል እዚህ ውስጥ it's completely absurd የሆነ ነገር እኮ ነው አይ ኢትዮጵያ የባህር በርን በሚመለከት ስጋት አለብን ኢትዮጵያ በኃይል ባህር በሩን እንዳትይዝ በኃይል እንዳትወር የሁላችንም አቋም ነው የኢትዮጵያ አቋም ነው የፌደራል መንግስቱ የተናገረው በሚዲያ ላይ ተባለ እኛ እዚህ ላይ መተን የምንላችሁ ነው አንዳንድ ጊዜ እኔ ግራ ነው honestly ነው ግራ የሚገባኝ የኃይል አማራጭ አይፈልግም ቢዝነስ አማራጭን ዊን አማራጭን ዓለም ሁሉ የሚደግፈውን እናደርግ ነው እኛ ቢዝነስ ውስጥ የለንም ሳንክሽን ተደርገናል ተዘግተናል ነው ኖርዝ ኮሪያ ኦፍ አፍሪካ ነው ከፈትፈት ይደረግላቸው ቢዝነስ ይስሩ ዲፕሎማሲ ቢኖራቸው እንደዚህ የብድ ውሳኔ ያደርግማ ኢሳያስ ሶ ወደዛ እንሂድ ኦኬ ኢትዮጵያን የሚያስቀይም ምንም ነገር የለም የምታወሩት ነገር ኢሞሽናሊ ኢንፊውዝድ የሆነ ምንም ፋክት የሌለው ማለት ነው ኢትዮጵያን ሳይድ ላይን አድርጎ ምን አገናኛት ኢትዮጵያ እኮ ላንድ ሎክ ኔሽን ሆና ነው ያለችው ከዚህ ስታተስ ኮል መውጣት ነው የምሞክረው ሶ ኤርትራን ለማናገር ኢትዮጵያን ማስፈቀድ አለባቸው እንዴ ከኤርትራ ጋር በዚህ በኩል ይሄንን ሰርጥ ለማስተካከል እንፈልጋለን ማዕቀብ እናነሳላችኋለን የሴኩሪቲ አንዳንድ ነገሮች ላይ እንስማማን ቢነጋገሩ ነው የሚነጋገሩት ሶ ይሄንን አይነት አይ ዶንት ኖ እኔ እንግዲህ ከዛ ውጪ ያለ ፋክቹዋል የሆነ ማለት ነው ይሄ ዝም ብሎ ወሬ ሳይሆን ፋክቹዋሊ ምንድነው ያለው ነገር የተቀየረ ነገር እንደዛ የሚያስብል ነገር አይታየኝም ሶ በሪሌሽንሺፕ ሳውዲ ምናምን የተባለው እሱ ያው ቅዠት ነው ሳውዲ ከኢትዮጵያ ጋር ያላት ሪሌሽንሺፕ ኢትዮጵያ ጋር ያላት ትሬድ ግንኙነት የኤርትራን ጂዲፒ ያክላል ወይ ይበልጣል እኮ አይደለ ሙሉ ጂዲፒውን ያገሩን ማለት ነው ከሳውዲ ጋር ያለን ግንኙነት ኢን ሪያሊቲ አሜሪካና ሳውዲ ያላቸው ግንኙነትና አሜሪካና እስራኤል ያላቸው ግንኙነት ብታወዳድሩት በምንም አይወዳደርም ዲፕሎማቲክ ሪሌሽንሺፓቸው እዚህ ጋር ኮምፔር ሊደረግ የተሞከረበት መንገድ ሶ ቱ ሰም ዲግሪ በደንብ ላይክ ፋክቹዋሊ ቤዝድ የሆነ ከረንትሊ ያለውን ዲፕሎማቲክ
ታዮችንና ሪያሊቲውን ያገናዘበ ነገር ብንነጋገር ጥሩ ነው። እዚህ ጋር something new happened. Do you know about the April 8 protocol between Saudi and Eritrea? Something new happened. ስለ ኢኮኖሚክ ትሬድ አይደለም የምናወራው። ሳውዲ የሴኩሪቲ ስፊሬ ውስጥ ኤርትራን አካታ እንደ አዲስ ተፈራርሟል። እሱ ከሬድሲ አላያንሶች ጋር የተደረገ ኤሪትሪያ እንደ የሴኩሪቲ ዋነኛ አክተር ስፌር ውስጥ ተካታለች። ኤፕሪል ሳውዲ አረቢያ በቃ የኤርትራ ስታቢሊቲ ኤርትራ ሴኩሪቲ የሳውዲም ሴኩሪቲ ነው የሳውዲም ስታቢሊቲ ነው ተብሎ ኢትዮጵያ ከሳውዲ ጋር ትሬዷ ከፍ ያለ ነው። we're not talking about we're talking about security. Let's go to security. We're not worried about security either. So what does that mean? ከኢትዮጵያ ከግብጽ ጋር ስትራቴጂክ አላያንስ አለ፣ ከህንድ ጋር ስትራቴጂክ አላያንስ አላት። ኤርትራ ከሳውዲ ጋር እንደዚህ አይነት ቀይ ባህር ፓክት አላት። የሬድ ሲ ዌስተርን ሾሯ ላይ የማሪታይም ሴኩሪቲ ዋና what does that mean? ምን ያገባናል እኛ ነው እኮ ነው ማለት የፈለገችውን አይነት ሪሌሽንሺፕ ይኑራት ምንድነው? what does that mean to Ethiopia? የሆነ የብሽሽቅ ቦይፍሬንድ መቀማማት አይነት አስመስላችሁ የምታወሩት ላይክ ኮንሰፕት ላይክ አንረዳም ማለት ነው። ኮምፕሊትሊ ዲፕሎማሲ እንዴት እንደሚሰራ ጉድ ሪሌሽንሺፕ አላቸው። ጉድ ለደም ሀብታ ጉድ ሪሌሽንሺፕ who cares አይደለ? አሁን እዚህ ጋር ያለው ግን ሞር ይሄ የቪክቲሙ ድምጽ ይረዳል። አሁን እነ ማይኮ ምናምን they can't believe ከአንድ ሀገር ጋር ግንኙነት ላይክ ቅጣት ይቆምላቸዋል ሲባሉ የተጋቡ ነው የሚመስላቸው። ሳንክሽን ይነሳላል ማለት እኮ ከእስር ቤት ትወጣለህ ማለት ነው። ከእስር ቤት ትፈታለህ ሲባል ትዳር የመሰረቱ ከአሜሪካ ጋር የሚመስላቸው ነው እንረዳለን። ኢትዮጵያውያኑ ከስንት ሀገር ጋር ስትሮንግ ሪሌሽንሺፕ ያለው ሰፊ የዲፕሎማሲ ዋና የአፍሪካ ዲፕሎማሲ ሴንተር የሆነ ሀገር ያለው ከብዙ ሀገሮች ጋር ስትራቴጂክ አላያንስ ያለው ፍሪ የሆነ ሀገር ላይ የሚኖር ሰው እንዴት አድርጎ አንድ እስር ቤት ያለ መንግስት ሲፈታ እነሱ ቢፈነጥዙ አይገርመኝም። መንገድ ላይ ትራፊክ መብራት ሲያዩ የሚያስመርቁ እኮ ምክንያት አለው። እኔ ጋር ትራፊክ መብራት አላስመረቅም። የነጸዲን እንትን እኮ አደረከው አያና ቆይ ኳስ በመሬት አሁን ኖ ዝም እየሰራ ያለው ኖ እንዴ እንትን አደረግኩ። ምን ሆነሽ ነው የምታውቀው? የተናገርኩት ነገር ውሸት አለው? ሆልድ ምን ያበሽቅሻል? ኤርትራዊነት ካለብሽ እና ከበሸቅሽ የእሱ ያንቺ ጉዳይ ነው። እኔ የተናገርኩት እውነት ነው። አይኑርብኝ በቃ በስነ ስርዓት በስነ ስርዓት ነው እየተናገርኩ ያለሁት አይደል እንዴ? እኮ ስለ መብራት ነቲንግ ትዱ ከመብራት ጋር አሁን ኖ ዲስ አር ፐብሊክ እሱ ያጽናናታል። ሌባስ ካልዳውን እኔ አንደርስታንድ ማድረግ አለብሽ። ቆይ አንተ ያዝልኝ። እሺ ዛሬ እሺ ነው ማለት ኦኬ። ሶ እኔ ያናገርኩ ያለሁት በነገራችን ላይ ኦፍ ኮርስ ጸደይ ዲፊካልት ቱ ኮንሲደር፣ ግን ሌሎቹ ላይክ እንደዚህ እኔ ስፔሲፊክሊ ማሪታይም ሴኩሪቲ ላይ አዲስ አይነት ትስስር ስለጀመሩ ማሪታይም ሴኩሪቲ ላይ ይሄን አድቫንቴጅ ኢሳያስ ለራሱ ተጠቅሞ ማሪታይም ሴኩሪቲ ላይ ይኸውልሽ ማሪታይም ሴኩሪቲ ላይ እኛ ኦልሬዲ ዳሜጅ የተደረግነው አንቺ የምትደግፊው ህወሓት ከነሱ ጋር የባህር በራችንን ኮንሲደር ሳያደርግ ሬፈረንደም አድርጎ አጠር ህወሓትን አልደግፍም። ኦኬ ማትደግፊው አንቺ ለትግራይ ህዝብ ድምጽ ነው ያልኩት። ህዝቤ ያልኩት እኔ ነኝ። ያንተ ጠቅላይ ሚኒስትር 5 ዓመት ቆይቶ ህዝቤ ይያለው ብሎ ያካለለ ነው። እኔ ህዝብን ነው የደገፍኩት ህወሓትን አይደለም። ቆይ እኔ በሌለውበት ትፎግራቸዋለሽ። ቆይ ሱሳይድ ነገር አይደለም። ስትሪክትሊ ለሳውዲ ኤርትራ ያወራ ያንተ ነው ግራ ይገባኝ። ኢትዮጵያ መኮንን እስቲ ኢትዮጵያ መንግስት ምን ችግር አለው? ተስማሙ ነው የሚባሉት። ይሄ ለጽምዶ ነው አደጋ እንጂ ምን ሆነህ ነው አንተ ወደ ሌላ የምትሄዱት? ጻዲቁ አሁን የራሱ የምን ጽምዶ ነው የምታወሪው? ጽምዶ ነው ችግር የሚፈጠርበት ይሄ እንትና ህግደፍና ቲፒኤልኤፍ እንትን እያሉ ያሉት ነገር እሱ ነው ጉዳት ላይ የሚመጣው እንጂ ኢትዮጵያ መንግስትና የኤርትራ መንግስትማ ታረቁ ነው የሚባለው እኮ ተነጋገሩ ነው የሚባለው። እሱ ሲጀመርም ኢምፓክቱ ህዝብ መጉዳት ካልሆነ በስተቀር ሪሊ ዲፕሎማሲም ላይ
በመንግስትም ላይ ያለው ኢምፓክት ምንድነው የሚለውን እሱን ሌላ ጊዜ ማውራት እንችላለን። አሁን እየተወራ ያለው ኢን ሪያሊቲ አሁን ጸዲ በዚህ በምናምን በባህር በር ዘወይ ካንተ ተሽላፍሬ ብልጽግና እንዴት በመለስ እንዳለበት ባይዘው እየነገረች ነው። ትክክል ናት። Can you mute please? You could focus on that. She's right. ቆይ ስነ ስርዓት ታስይልኛለሽ አንቺ ብትረብሽኝ አንድ ነገር ማይክሽን ትይዣለሽ ወይ አንቺ ስታወሪ እኮ ሰው ዝም ብሎ ነው የሚያዳምጥሽ። ታወሪ ስላልገባ ይጨርስ። ያው ያንን ሁሉ ፋጉሎ ስታወሪ እኮ ጸጥ ብዬ የምሰማሽ እውነት ስለሆነ or make sense የሚያደርግ or some kind of እንትን ስላለው እኮ አይደለም። ሰው እንደዛ ነው መነጋገር ያለበት። ዝም ብሎ ከፍቶ መጮህ ትክክል አይደለም ብዬ ነው ዝም ብዬ የምሰማሽ። ኦኬ ሶ አንቺ የምትደግፊው ወይ ማትደግፊው TPLF whatever ለህዝብ ምናምን የሚለውን ትተን ኢትዮጵያ በዚህ በባህር ማሪታይም ጉዳይ ላይ አክቲቭ እንዳትሆን ቆርጦ አጥር ተሰርቶ በአጥር የኤርትራን ካርታ ይሶኮ ግልጽ ያውቃል እኮ ከጥግ እስከ ጥግ ድረስ እስከሚቀጥለው ሀገር ባውንደሪ ድረስ አጥር ተሰርቶ ፖለቲካል ውንብድና ተሰርቶባት ኢትዮጵያ ለ30 ምናምን አመት ተዘግታን ያለችው ይሄ አንፌር ነው። ይሄ የአንቺ አሁን የኢትዮጵያን መሪ ማለት ነው አንድ ኩሽና ውስጥ ህይወትን ማሸነፍ ያቃተው ሰው መሪን ይሳደባል። የራስን ላይፍ የሚከብደው ሰው ሀገሩን ላይፍ አልከበደኝም። በደንብ አድርጌ እየመራሁት ነው። ማልታይ ታስክ እያደረኩኝ አድሆምንም አታኩስ የምትገባው በደንብ አድርጌ ስለገባው we can see it from here. Yes, I think በደንብ አድርጎ ገብቷል። ማይክሽን ተዘግልኛለሽ። ለዛ ነው ስለ ኩሽና የምታወራው። ሴት ነኝ ያው ለልጆች ምግብ ሰራለሁ። ሴት መሆንሽን አይደለም እናት አትሳደብ። አትንጫጩ። TPLFዎች አትንጫጩ። TPLF አትሳደብ። ህዝቤ እያልክ አውራ። TPLFዎች አትንጫጩ። አንተ እኮ አድሆምንም ውስጥ የገባኸው እስቲ TPLFዎች አትንጫጩ። አሁን አንተ ያንተን ፎቶ አላመጣሁም እኔ። ተሰብሰቡ TPLFዎች ነው ማውራው። ማይክሽን ያዢ። You can't even control your mouth. ዲፕሎማቲክሊ ምንድነው የሚያወራው? ዲፕሎማቲክሊ የደረሰው ጉዳት ዛሬ አይደለም፣ የዛሬ 35 ዓመት ነው። እሱ ሂል የሚደረግበት ሶርት የሚደረግበት መንገድ እየተፈለገ ነው ያለው። ከዛ መልስ ያለ ዛሬ ላይ ተመልሶ የኤርትራ መንግስት ጋር ኢትዮጵያን ያናግር ምናምን ነው። ላንድ ሎክድ ዛሬ ነው እንደ ይሆን ነው። የብሽሽቅ ፖለቲካ ከሆነ የሆነ ማይኮ አሉላችሁ ዊ ትባባላላችሁ። ምንም ሲግኒፊካንት የሆነ ነገር አይደረግም፣ ይኬዳል። ሪል የሆነ ነገር የምናወራ ከሆነ ፍሬ ቅድም ወዳለችው ፖይንት ስንመለስ ኤርትራ ኦፕን የተደረገላትና ኢንተርናሽናል ኮሚኒቲ ጋር የምትገናኝ ከና አሜሪካ ጋር ኖርማል ፖለቲካል እና ዲፕሎማቲክ ዲኮረም ውስጥ አገሩ ቢገባ ለኛም ሂሊንግ ነው። ለኛም የአልሸባብ ማሰልጠኛ፣ የቴሮሪዝም ማሰልጠኛ፣ የችግር ቀጠናው ላይ እንዳለ በሽታ መፈልፈያ፣ የመርሰነሪ ማምረቻ አይሆንም። አገሩ የሆነ አይነት ኖርማል ዲፕሎማቲክ ታይ ውስጥ ቢገባ ኖርም ውስጥ ይገባል ማለት ነው። ስለዚህ ሳንክሽኑ መነሳቱ ለኛ አንድ ራስ ምታት መቅለል ነው እንደ ሀገር፣ ለኛ ብቻ ሳይሆን ለነ ጅቡቲ ለነ ሶማሌ እረፍት ነው። ቢኮዝ ይሄ የአሸባሪ ማሰልጠኛ ካምፕ ሆኗል። ምንም አይነት ነፃነት የሌለው ወጣት የማይኖርበት ወታደር ሆኖ መርሰነሪ ሆኖ ተቀጣሪ። ኢትዮጵያ ችግር ካለ ወታደር ከዛ ነው ተወስዶ የሚዋጋው። ሱዳን ችግር ካለ፣ የመን ችግር ካለ የኤርትራ ወጣት ነው በኪራይ እየሄደ የሚሞተው። ለህዝቡም ጥሩ ነው ይሄ ቅጣት ቢፈታና ከእስር ቤት ቢለቀቁ ንግድ ውስጥ ቢገቡ ትንሽ ይረጋጋሉ። ጥሩ ነገር ነው። ሳንክሽን መነሳት ለነሱ ሳንክሽን መነሳት ትልቅ የግደፍ ደጋፊዎች እዚህ ጋር ትልቅ ነገር አድርገው እንትን ይላሉ። ሀገሩን የማያውቅ ሰርቆ ከወጣ በኋላ ዞሮ ተመልሶ ኢትዮጵያን ያላየ ለምንም ነገር ክብር ሊያሳይ አይችልም። የኢትዮጵያን ቫልዩ፣ ዲግኒቲ፣ ስታንዳርድ፣ ስታተስ ማየት አይችልም። የጮኸ ሁሉ ጋር ተጣብቆ ይጮሃል። ኢን ሪያሊቲ ለኛ ይሄ ጥቅም ነው። ጎረቤትህ የሚበላው ካገኘ ትንሽ ትንፋሽ ታገኛለህ። አንተ ስትበላ ራሱ በሰላም ትንትን ትላለህ፣ አይጨንቅህም። ባሰው የሆነ ነገር ሰርቶ መብላት የሚችልበት እድል ከተፈጠረ ከእስር ቤት ተፈቶ ደስታችን ነው። ሞር የተረጋጋ ነገር ይኖረናል። ነገ ከነገ ወዲያ ማን ያውቃል፣ ምናልባት እንደ ጤነኛ አእምሮ ያለው መሪ ይመጣና የሰጥቶ መቀበል ህግ አብሮ ወደ መስራት ይኬዳል። እየተሽከረከሩ
ክላሽ ተሸካሚ ከማምረትና ስደተኛ ከማምረት እኛ ራሳችን የስደተኛው ብርደን በደንብ እኮ ኢምፓክት ያደርገናል አይደል? ሶ ወደዛ የሚያስኬድ መንገድ ነው እና እኔ አሁን ይሄ የትዊተር ላይ ተንታኞችና ፌክ ሁማኒቴሪያን እንትን ያላቸው ሰዎች አይ ዶንት ኖ ለምን እንደምንዳረግ ራሱ ግራ ነው የሚገባኝ። ኤኒዌይስ ሪያሊቲው ይሄ ነው። ትልቅ ነገር ነው ከሆነ ከተሳካ ጥሩ ነው። በኢሳያስ አፈወርቂ ማንነት ግን አይ ዶንት ቲንክ የሚሳካ አይመስለኝም። ኦልሬዲ ተቦትርፎ የአሜሪካኖቹን እጅ የመምታት ነገር ውስጥ ገብቷል። ግን ቢሳካ ደስ ይለኛል። ቢሳካና ከእስር ቤት ቢፈተው እንደ መንግስት ከሳንክሽን ስር ወጥተው አትሊስት ቲማቲም ምንም ከሳውዲ ከታር ምናምን የጣሳ ምናምን እንትን ከሚባል ሰርቶ የሚኖርበት ሀገር ቢኮን ጥሩ ነው። የዲፕሎማቲክ ኖርሙስ ቢገቡ ጥሩ ነው። ራያና እንኳን ተፈቱኝ እኛ ራሱ እስሬት መመላለስ ተቸገርን እኮ እሱን ነው እንዴ ስንት ጊዜ የመሳቃና ዳንቴ ዶልፊን ደግሞ ነገር እንትን አትበል። ቆይ ዶልፊን አትረብሽ። ጨርሻለሁ። ቴንክ ዩ። የኔ ፖይንት ምንድነው መሰላችሁ? ነገሩን ኮምፕሊኬትድ እያደረግ ነው ሁላችንም ለራሳችን እየመነዘርን እንጂ ማይኮ ነምበር 1 ኢሳያስ አፈወርቂ ይቀበላል ወይ? ነምበር 1 ይሄንን ነገር አብሮ ለመስራት ይችላል ወይ? ቢኮዝ ለሱም አደጋ ስለሚያመጣበት እኔ አይዳውት ሊሰራም ላይሰራም የሚችል ነገር ቀጥሎ ኦኬ ከተቀበለ ደግሞ ማለት ነው the first thing ኢትዮጵያ ጋር ሰላም መፍጠር አለባችሁ እንደሚባልና የሚቀበለው ከህወሓት ጋር ጽምዶ ከፋኖ ጋር ጽምዶ ሳይሆን ያ እንደምታውቁት ከፌደራል ገቨርንመንቱ ጋር ተስማሙ ነው የሚባለው። የፌደራል ገቨርንመንቱንም አክሰስ ዘሲ ወይም የባለቤትነት ጥያቄውን ድራፕ አድርገው ነው የሚባሉት። ሁለቱም ቢትዊን ዜም ነው አሁን ነገሩ የሚመጣው ወደ ጠረጴዛ ነው የሚባሉት ሁለቱ እንጂ አጃቢዎቻቸው ሚዜዎቹ ህወሓትና ፋኖ። እኔ እዚህ ጋር ያላችሁ ህወሓትን ፋኖ የምትደግፉ ሰዎች ይቅርታ ጀስት እኔ ሜሴንጀርነት ነው በቃ ያለውን ነገር እንጂ ጥላቻ የለኝም ለማንም ለምንም። ግን የምናየው ነውና ማይኮ በስነ ስርዓት ይሄ በወገንተኝነት ምናምን ሳይሆን በስነ ስርዓት ከኢትዮጵያ መንግስት ጋር ነው አለ ስምምነት አድርጎ የሚባለው አይደለም ማይኮ። ኦኬ በደንብ ሰፋ አድርጌ ነው ማስረዳሽ። ግን ነው አይደለም ይችን ነገር ከኢትዮጵያ መንግስት አይደለም ከዛ በተቃራኒ ነው። ከዛ ምንድነው መሰለሽ ቀጥል ምንድነው መሰለሽ አሁን የሚሆነው በመጀመሪያ ኤርትራ አሁን ከዚህ ከሳንክሽኑ ሲያወጧት ለረጅም ጊዜ አንፌርሊ የተደረገ ሳንክሽን ነው። ከእንደገና ደግሞ ለአሜሪካ ከኤርትራ ጋር በዚህ ደረጃ ኤርትራን ሳንክሽን አድርጋ ይህን ሁላ ዓመት መቆይቱ አሜሪካ ምንም ጥቅም የምታገኝበትም ነገር አይደለም። አንለስ የኢትዮጵያ ሪኩዌስት ስለነበረ ነው። ኢትዮጵያን ለማስደሰት የተደረገ ነገር ነው። ሶ አት ዘ ኤንድ ሳንክሽኑ አሁን ኦልሞስት የኤርትራ መንግስት ማምሻውን ተቀብሎታል። አብረን እንሰራለን ብሏል። ሁለተኛ ደግሞ አንድ የተቀየረ ነገር ምን አለ መሰለሽ የአሜሪካ ፖሊሲ ላይ አዘ ፖሊሲ የተቀየረ ነገር አለ። ከዚህ በፊት አሜሪካ ከአንድ ሀገር ጋር ስፔሻሊ ከአፍሪካ ሀገሮች ጋር አሊያንስ ስታደርግ አሜሪካኖቹ የሚፈልጉትን ነገር እንዲያደርጉ የአሜሪካ የምትፈልገውን ነገር እንዲቀበሉ ነበር የምታደርገው። ዶናልድ ትራምፕ ግን ከ5 ወር ከ6 ወር በፊት ከእንግዲህ በኋላ ኖ ቅርብ ጊዜ ውስጥ ነው ይሄን ነገር የተናገረው። አንድ ወር የማይሞላው we're not going to tell them what we want to do ነው ያለው። we're going to let them to do what they want ብሏል። የአፍሪካ ሊደሮች ከእንግዲህ በኋላ ልክ የቻይናው አይነት በፖለቲካቸው ውስጥ ኢንተርፌር ሳናደርግ ጥቅማችንን ብቻ የሚያስከብር ነገር የምንሰጣቸው እርዳታ አይኖርም። ከጥቅማቸው ግን ተጋሪ መሆን አለብን። አሊያንስ ስንፈጠር እንደዛ ነው። ይሄ ጥሩ ኤግዛምፕል የሚሆንልሽ ኮንጎ። እንደውም ብዙ ጊዜ ጸዲ ሜንሽን የምታደርገው ሰው አለ እንደነ ኤሪክ ፕሪንስ ያሉና ከተለያዩ እንትኖች ጀርባ እንደነ ብላክ ሮክ ምናምን አፍሪካ ውስጥ ሲገቡ ምንድነው የሚያደርጉት? መርሰነሪ ይዘው ይገባሉ። የተለያዩ ማዕድናትን ብዙ ነገር ኤክስፕሎይት ያደርጋሉ። ሲቪል ወር ይፈጥራሉ። እዛ ሀገር ላይ ገቨርንመንቱን ባካፕ ያደርጋሉ። ማዕድናቸው እናንተ ናቸው፣ ኤክስፕሎይት ይደረጋል። ኮንጎ ላይ አሁን ዶናልድ ትራምፕ ምንድን ነው ያደረገው? ጦርነቱን ነው ዳይሬክት በአንድ ቴሌፎን ጥሪ ነው ጦርነቱን እንትን ያደረገው። ዩዌሪ ሙሴቪኒን እና ፖል ካጋሜን ሁለተኛ እዛ አካባቢ ላይ ድርሽ እንዳትኑ ፍሮም ናውን ኢትስ ማይ ኢንትረስት ነው ያለው ትራምፕ። ሲንስ ዜን አሁን የኮንጎን ጂዲፒ ካያችሁት በጣም በሚገርም ሁኔታ አፍሪካ ውስጥ እስከ 2027 ሶስተኛ አራተኛ እንትን ላይ ነው የሚቀመጠው።
ኮንጎም ተጠቃሚ ነች፣ አሜሪካ ተጠቃሚ ነች። አሜሪካ ከዚህ በፊት የሄዱበት የነበረው ፖሊሲ ፍጹም አክሳሪ አውዳሚ ነው የሆነው። ተጠቃሚ የነበረው ማን ነው? ቻይናዎቹ ናቸው። ጅብ በቀደደው ውሻ ይገባል አይነት ነገር አሜሪካ እንትን ባደረገችው እነ ቻይና ሲጠቀሙበት ነው የኖረው። ከኤርትራ ጋር የሚኖራትም እንደዛ ነው። ከዚህ በፊት የአሜሪካ እንትን ማን ነበረ እነ ዶናልድ ራምስፊልድ መጥተው እያሉት 96 ላይ ደሴም አይነት ጥያቄ የጠየቁትን የኤርትራ መንግስት ደሴም አይነት እንትን ያደረገውን ሪጀክት ያደረገችውን ነው አሁን የአሜሪካ መንግስት በስትሬት ኦፍ ሁርሙዝ ላይ ባለው እንትን ተቀብሎታል ያለው። ቅድም ጸዲ እንዳለችው ነው የሳውዲ እና የግብፅ ትልቅ ፕሬዠር አለ። አሜሪካ ከጅቡቲ ጋር ቆንጆ ሪሌሽንሽፕ አላት፣ ከግብፅ ጋር ቆንጆ ሪሌሽንሽፕ አላት፣ ከሳውዲ ጋር ጥሩ ሪሌሽንሽፕ አላት። እዛ ሬድሲ ላይ ኦንሊ ሀገር ኤርትራ ብቻ ነች። ፕሮብሌሙ ምንድን ነው ሲባል ደግሞ ምንም ይሄ ዝም ብሎ አልሸባብን ረዳ ምናምን ዲሞክራሲ የላትም ኤርትራ ምናምን። እነ ሳውዲ ከአሜሪካ ጋር ሪሌሽንሽፕ ያላቸው በጠራራ ፀሐይ አንገት በጎራዴ የሚቆርጡ ሴት ልጅ መኪና ማነዳበት ምንም አይነት ዲሞክራሲ የሚባል ነገር የሌለበት whenever they want እነ የመንን ድምጥማጣቸውን የሚያጠፉ ምናምን ነው። ይሄ ዝም ብሎ እስከዛሬ ድረስ የውሸት ፖለቲካ ያፈጀ ፖለቲካ ዲሞክራሲ ስለሌላት አልሸባብን ረዳች ምናምን ከዚህ በፊት እዚህ ቤት ውስጥ ተነጋግረናል። ኤርትራ 2018 ላይ ሳንክሽኑ ሊፍት አፕ ሲደረግ it was zero evidence ኤርትራ አልሸባብን ስለመርዳቷ ኢንፋክት ነን ያለው ነን ዜሮ ኤቪደንስ። አሁንም ባረጀ በሬ ማረስ ነው የሚሆነው። ሁል ጊዜ ኤርትራ የእንትኖች መፈልፈያ ምናምን እሪዝ አብይ አህመድ በአሁኑ ሰዓት ላይ ቴሮሪስቶችን የሚያሰለጥነው የሰው ሀገር እየገባ የሚደበድበው የገዛ ህዝቦቹን በድሮን የሚያቃጥለው የሚጨፈጨፈው ሱዳን ውስጥ የእርስ በርስ ጦርነት እየረዳ እንትን የሚያደርገው ሬብልሶችን የሚያግዘው እሪዝ አብይ አህመድ። ኤርትራ ኢንፋክት ሱዳን እንዳትፈርስ የአልቡርሃንን መንግስት ነው ብትረዳ። ሁለተኛ ነገር ደግሞ ኤርትራ ከእንግዲህ በኋላ ከኢትዮጵያ መንግስት ጋር አርፈ ተቀመጥ እና ከኢትዮጵያ ጋር ተስማማ ይባላል። ኢስና አዘር ዌይ ራውንድ ነው። ከእንግዲህ በኋላ የኤርትራ መንግስት 25 እና 30 ዓመት ሙሉ በጣም በሚገርም ሁኔታ ዝቅ ብሎ ጠይቆ በጣም ይህን ሳንክሽን አስነሱና አብረን መስራት እንፈልጋለን ደግሞ ደጋግሞ የጠየቀው ሪጀክት ተደርጓል። 2018 ላይም ያ ቻንስ ለአብይ ተሰጥቶት አሁን ሪጀክት አድርጎታል ያለው ኢስ ጎን። የኤርትራ መንግስት ኔቨር ኤቨር ከኢትዮጵያ ጋር ኔቨር አብይ አህመድ የሚባል እስካለ ድረስ ቻንስ ኢስ ጎን ኢስ ቱ ሌት። ከእንግዲህ በኋላ አሁን ዓለም ላይ በመጣው ኦፖርቹኒቲ የተጠቀመች ኤርትራ የምትባል ሀገር ተፈጥራለች። ለዛም ደግሞ የአሜሪካ መንግስት የአውሮፓ ዩኒየን 14 ልዑካኖች 9 ቀናቸው ነው ኤርትራ ውስጥ ነው ያሉት። ይሄ ጽሁፉ ምንድን ነው የሚለው? ሳንክሽኑን በተመለከተ ለእኛ አላይ ለሆኑ ለአውሮፓ ዩኒየን እና ለተለያዩ ሀገሮች ደብዳቤውን ልከናል። ኢስ ኦልሬዲ ጎን ዛት ሴት ሴድ ኖ ሞር ሳንክሽንስ። ዩሮፒያን ዩኒየን ከኤርትራ ጋር ይሰራሉ። አሜሪካ ከኤርትራ ጋር ትሰራለች። የአፍሪካ ሀገሮች ከኤርትራ ጋር ይሰራሉ። ከኢትዮጵያ ጋር አብይ እስካለ ድረስ የሚያሰራ 0.70 ሳንቲም ነገር የለም። አሰብን ኢትዮጵያ ብትጠቀመው በጣም ብዙ ጥቅም አላት ኤርትራ ምናምን ነገር ይላሉ። ነን ኤርትራ ከእንግዲህ በኋላ ከዚህ በፊት ለረጅም ጊዜ ስለ ብሉ ኢኮኖሚ ስነግራችሁ ነበረ። ከእንግዲህ በኋላ ኤርትራ ፊሸር ዲቨሎፕመንት ላይ እዚህ የተለያየ ሰስቴናብል የማሪን ኢኮኖሚ ማሪታይም ሪሶርስ ማኔጅመንት ኮስታል ዴቨሎፕመንት በጣም ብዙ በእቅድ ኢትዮጵያ አሰብን ብትጠቀም ከምታገኘው 13% ፕሮፊት ይሄ ብሉ ኢኮኖሚ ውስጥ ስትገባ 51% ነው ፕሮፊቷ። ስቲል ኢዝ ኦን ብሉ ኢኮኖሚ ያ ዳትስ አሁን ለረጅም ጊዜ ብሉ ኢኮኖሚ እንደምትባል ታውቃለህ። ስምን ብሉ ኢኮኖሚ ነው። ያ ስለማይጋ እኔ እኮ ይሄን ነገር ስለነግራቸው ብሉ ኢኮኖሚ አውጥተንልሃል ማለት ነው። አዎ ፍሬ ይሄ ነገር አይገባቸውም ነበረ። they don't know nothing about blue economy። ይሄ ኤርትራ እዚህ ነገር ውስጥ እየገባች ነው። the only thing ሆልድ አድርጓት የነበረው ሳንክሽኑ ብቻ ነው። ሉካኑ ለአንድ ሳምንት ሜዳ ላይ ነው የሚተኙት ወይስ እዛ ያየነው ሆቴል ነው? እኛ ቤታችን ውስጥ ሆነን እናስተኛቸዋለን። 800,000 ሱዳናዊ ኤርትራ ውስጥ በስደት ሲገባ ዩኤንኤችሲአር ኦር ከምናምን እርዳታ ተቀብለን አይደለም የምናኖራቸው።
ካለን ሼር እያደረግን ነው። እኛ ለወደድነው ሟች ነን፣ እንሰጣለን፣ እጃችንን እንቆርጠን። እንዴ ማይኮ ስደት ወደ ኤርትራ ስደተኛ ይሄዳል እንዴ? አው 800,000 ሱዳናውያኖች አሉ ኤርትራ ውስጥ። ዶልፊን አሁን ኤርትራ የሚኖሩ ስደተኞች አሉ። አሁን መምጣት አይቀርም። አንተም ዲሞግራፊክ ቼንጅ ይመስላል። አንድ ጊዜ ብቻ ነው መጣው። አይ ኖ በጣም ቴንስ ውስጥ ነው ያላችሁት። ፍሬስትሬት አድርጋችኋል ያላችሁት። የምን ፍሬስትሬት ምንድነው? ከእስር መፈታታችሁ እኮ ጥሩ ነው፣ ግን ከእስር ራሱ ምንድነው ማያሰለ ማይኮ አንዳንድ ዱርዬዎች እንትን ያደርጋሉ። አንድ ጊዜ ልጨርስ። ለኛ ከእስር መፈታታችን ማለት ያደርጋሉ መሰለ መውጫ የሌላቸው እስረኛ ከእስር ራሱ መፈታት አይፈልጉምና እንደዛ አንድ ጊዜ ዶልፊን አንድ በተራ ታወራለህ። ፖይንት ማለት ማይኮ ምንድነው መሰለ ጦርነት አንደግፍም ነበር ታውቃለህ። የዚህ ቤት ጦርነት ምናምን ጦርነት በሰላማዊ መንገድ ዋናው ነገር እኔ the only person አንቺን ሪስፔክት ላደርግሽ እፈልጋለሁ። ኤቭሪ ታይም ኢን ኤቭሪ ሲንግል እንትን ላይ በጣም ታክል እያደረግሽ ኤጌን ኤንድ ኤጌን ምንም አይነት ጦርነት እንደማትፈልጊ አንፈልግም። ኢትዮጵያና ኤርትራ ግን እንዲስማሙ እፈልጋለሁ። Yeah, we really appreciate, but on this case, especially በዚህ ኬዝ ላይ ግዴታ ከኢትዮጵያ ገቨርንመንት no ከኢትዮጵያ ጋር ስምምነት የሚባል ነገር የለም። ሰላም የምናገኘው ከፌደራል ገቨርንመንቱ ጋር መስማማት አለበት። ኢሳያስ ለነገርሽ ነው ቲፒኤልኤፍ ጋርም ያለው እኔ I wonder how they very smart የቲፒኤልኤፍ ሊደሮች they choose that day May 5 ላይ እችን ዜና እንደሰሙ ኢንፋክት የኤርትራ መንግስትና ቲፒኤልኤፍ የተወሰነ አይነት እንግዲህ በውስጥ እንትን የሚያደርጉት ነገር አለና ደረቱን ነፍቶ ደብረጽዮን ንግስናውን ወደ ቦታው ሲመልስ ሂኖስ ባክአፕ እንዳለው አብይ አህመድ ከእንግዲህ በኋላ ወደ ቲፒኤልኤፍ አይደለም ወደ ምንም አይነት ቦታ ላይ ጦርነት የማድረግ አቅሙም ሆነ ችሎታው የለውም። ከእንግዲህ በኋላ በቲፒኤልኤፍ ሳይድ ያሉት ኤርትራ ብቻ አይደለችም። እኛ ከእንግዲህ ይኸውልሽ የኛ አሁን ለቨሬጃችንን አስፍተናል። እስከዛሬ ድረስ ያለፈው 30 ዓመት ኢትዮጵያ አውሮፓ ዩኒየን አይሆኑ መንግስት ነው አብይ በጣም አይሆኑ ከዚህ በፊት የዛሬ 3 ወር ፕሬዝዳንት ኢሳያስ አፈወርቂ ካዋርድ ሱሱ ለማናይ ብሎ ሲሰድበው he was so very disappointed how እንደዚህ አይነት ኪዮስ ውስጥ የሚገባ ምን አይነት ካዋርድ ነው ሲለው he doesn't understand geopolitics ኢትዮጵያን እንደ ልክ የኢትዮጵያ ህዝብ እንደ ሙሴ የተቀበለውን ህዝብ ፍጹም የኢትዮጵያን ህዝብ ወደ እርስ በርስ ጦርነት ውስጥ የከተተ ለምንም አይነት ፖለቲካ የማይመች ፍርፋሪ በቀረበለት ቁጥር እነ ቢንዛይድ እንደ ፈረስ የሚነዱት ሰውዬ ነው። ቢንዛይድን ማለት ኢሳያስ አፈወርቂ በ6 ሰዓታት ውስጥ ጨርቄ ማቄን ሳትል ብሎ በካልቾ ቂጡን ጠልዞ ያባረረን ሰውዬ ከሰማይ እንደወረደ መና ልክ አድራጊ ፈጣሪ የመሰል እንደ አምላኩ የተቀበለው ሰውዬ ነው። ቢገባው ኖሮ አብይ ኢሳያስ አፈወርቂ ቢንዛይዱ ነበረ፣ አምላኩ ነበረ። ኢትዮጵያ ዛሬ ለገባችበት ኪዮስ ውስጥም አልገባች ነበረ። ነገሮችን ሁላ ተረድቶ ለጦርነት ባይቸኩል ወደ ትግራይ ላይ የነበረውን ጦርነት ኢሳያስ ለደብረጽዮን እንተ ያትገብር ዘለኻ ግደፍ ሲለው አብይ ነው ረሽ ያደረገው የነበረው። እዚህ ሁላ ነገር ውስጥ የከተተው አብይ ነው። ሶ ናው ሁሉ ነገር ኢትስ ቱ ሌት። ሶ አንፎርቹኔትሊ ቲፒኤልኤፎች ደግሞ የወሰዱት አማራጭ እንትን አላቸው። ማይኮን ያልዋሽም ከይቅርታ ጋር ማለት ነው። አስዌር ነው የምላችሁ። አያና ታውቃለህ፣ እኔ ፖዚቲቭ እንትን ነኝ። ኤርትራ ላይ ማዕቀብ መነሳቱ በጣም ነው ደስ ያለኝ። ጦርነት የለም፣ በጣም ነው ደስ ያለኝ። የማይኮን አልተነሳም። በነገራችን ላይ ልነግርህ ነው አያና የማይኮን ዲስኩር ግን ማዕቀብ መነሳቱ ለጠረዝ የማይኮን እና የጸዲን ዲስኩር ግን ሳስበው በተለይ የማይኮን ውይ ነበር አመለው አይኔ ማይኮ አሁን እንደሰክሩብኛል። ውይ እኛ 27 ዓመት ሙሉ ውይ ብለናል ፍሬና አንድ ጊዜ በቃ በአንድ ደቂቃ ልጨርሳት። ግድ የለም በአንድ ደቂቃ ነው የምጨርሳት። 27 ዓመት ለእናንተ የጨለማ ዘመን ነበር ማለት ነው እንዴ? እኛ 27 ለዛ እንደ ማንቆርቆሪያ ሰርቀው ይሄዱት 2009 በኋላ እኮ እኛ ሳንክሽን ውስጥ ገብተን የኤርትራ ህዝብ እንደ አሸዋ የተበተነበት ትግራይ ላይ ትልልቅ ካምፕ ተሰርቶ 20 ኪሎ ሜትርስ አዌ ትግራይ የገባ ወጣ ኤኒ ኤርትራዊ ዓለም ላይ ሲሄድ የሪፊውጅ ስታተስ የሚሰጠው በስነስርዓት ሲስተማቲካሊ ዲፖፕላይዝድ የተደረገ ህብረተሰብ ነው ያለን። ኖ ዋር ኖ ፒስ ተብሎ ኤርትራ ቀና ብላ ሁለተኛ የኤርትራ ኢኮኖሚ እንደማያገግም አድርጎ የተመታበት እንትን ነው። ኦፍኮርስ ጨለማ ዘመን ውስጥ ነው የነበርነው። ይሄ ዛሬ የሜይ 5 ሳንክሽኑ ሊፍታፕ መደረጉ ከሜይ 24 እኩል እንደ ነፃነታችን ቀናችን ሁላ ነው የምናየው። በጣም
የሚገርም ህብረተሰብ ነው ያለን። አይደለም ኤርትራን አፍሪካን ማልማት የሚችሉ በጣም ብዙ ኤርትራውያን ባለሀብቶች አሉ። ለኤርትራ የ2 ዓመት ጊዜዋ በቂ ነው። ከኢትዮጵያ ጋር የሚደረግ ምንም አይነት ቢዝነስ ሪሌሽንሽፕ የለም። ፖለቲክሊ ደግሞ እንደምታውቁት ነው። አንቲል አብይ አህመድ ከስልጣኑ እንትን እኔ አፊል ሶሪ ዛሬ አያናን ሲያው በጣም ፍረስትሬሽን ፖለቲካው በደንብ ካልተነሳስ ይሶረዲ እኮ ዓለም ላይ ኮራ አላነበብኩም እንዴ? ስለዚህ ዩሲ አሁን በቃ እኛ ይሄ ኤርትራ ሰላም ይፈጥራል ከተነሳ ደስ ይለኛል አልክ። ካልተነሳስ ነው በቃ ይኸውልህ አያና አንደኛ ሚስት ያረክ ያለው ነገር ኢሳያስ ማናለብኝነትን ማዕቀብ ተጥሎበታል። ከምዕራባውያኖቹ ጋር ጥሩ ግንኙነት የለውም። ሲፈልግ ከህወሓት ጋር፣ ሲፈልግ ከፋኖ ጋር፣ ሲፈልግ ከኦላ ጋር እንደፈለገ ያምሳል ማለት ነው። ወይን ላይክ ከአሜሪካ ጋር ስምምነት ሲያደርግ ግን ሌጂት ይሆናል፣ ጤነኛ ይሆናል። እንደነ ማይኮ እንደሚሉት ሳይሆን ጋንግስተር መሆኑ ትራምፕ ያለውን አልሰማሽም እንዴ? we not going to tell them what we want to do ነው ያለው። they want ነው ያለው። no it's not going to ኮንጎ ላይ እንደዛ ነው እያደረጉ ያሉት። not ጽምዶ don't even think ጽምዶ የለም። ጽምዶ እኮ ከመጀመሪያም እኮ ሌላ ነገር እኮ አይደለም። ቦርደር ላይ ያሉ ሀገሮች ሰላም ነው እየፈጠርን ያለ ነው። ጃንዋሪ 26 ላይ ትዊት ያደረኩት the side that can stop the UAE ቲም ሳውዲ ብዬ ገባኝ። ኦኬ የሳውዲ by the way እኔ ትልቅ ነገር ነው። ማይኮ ቤት አሰብ ሲሉ ብዙ ጊዜ የስምረት ደጋፊ ሆኑ ወይም የብልጽግና ደጋፊ ሆኑ የመጡ ምን ነበር ምለው ኢትዮጵያና ኤርትራ አሜሪካ ልታስማማቸው ትችላለች። አሜሪካ ሞር ከኤርትራ ጋር የመስራት እንትን ሊኖር ይችላል። ትሰማኛል። ላስት ይርም አሁንም እልሃለሁ እናንተ ፎከስ ማድረግ ያለባችሁ አሜሪካ ጋር ሰላም ተፈጠረ ማለት ለኤርትራ በህጋዊ መልክ ነው ግንኙነትሽን ቀጥ የምትባለው እንጂ ረብሽ ኢትዮጵያን አይባልም። ኢትዮጵያ ተረበሸች ማለት የና አሜሪካ እዳ ነው። እናንተ አሁን ማይኮ ምንድነው የሚታያለው? እንደ ኢትዮጵያ እንደ ኤርትራ ትመስላለች። ኢትዮጵያ ብዙ ልጆች ማለት ብዙ ፖፑሌሽን ያላት ህዝብ ናት። 100 ምናምን ሚሊዮን ይታመስ የሚባል አሜሪካም አትፈልግም፣ ምዕራባውያኖቹ ኦል ኦፍ ዜም አይፈልጉም። ሶ ኢትዮጵያ ጋር ጥሩ ግንኙነት እንዲፈጥሩ ነው የምትፈልገው። ያ ማለት ደግሞ ከብልጽግና ጋር ነው። ብልጽግና አስሎንግ አዲስ አበባ እስካለ ድረስ አድቫንቴጅ አለው። አሁን የነጸዲ ግራ ግብት የሚለኝ ብልጽግናን በምንድን ነው የምታየው? በድርጅት ነው የምታየው። ብልጽግና የኢትዮጵያ መንግስት ነው። ብልጽግና የኢትዮጵያ መንግስት ነው። ኢትዮጵያን ይዟል። አስሎንግ አስበው ፍሬ አብይ አህመድ ኢሳያስ አፈወርቂ እግር ላይ ሁላ ቢወድቅ ይቅር አይለውም፣ አያደርግም። አይ ነው ይሄንንም ደግሞ እንናገራለን። እንደዛ ይልህ ኢሳያስ ቂመኛ ነው። የስ ቂመኝነቱን ግን ምንም ማድረግ አንችልማ። ታዲያ ግን አንቺ ሚስ ያደረግሽውን ነገር እንልንገርሽ። ንገረኝ። በጣም አሁን እነሱ አንተ ምንም ዛሬ አልተመቸኝም። አያና ይቅርታና እኔም አልተመቸሽኝም። አዎ ጽምዶ ምንም አልተመቸሽኝም። ኖርማሊ በጣም አጥብበሽ ነው እያየሽ ያለሽው። ቆይ ኦኬ ጎ ሄድ። አሁን እነሱ እዚህ ጋር መተው እያለ ያለው እነሱም እያደረጉ ያሉት ቲፒኤልኤፍ እነሱን ተስፋ አድርጎ አሜሪካ ከጎናቸው አለች፣ ነገሮች በዛ በኩል ተሳልጠዋል ብሎ ሌላ አደጋ ራሱና ህዝብ ላይ እንዲጎትት ራሱ እንኳን የሚተርፍ አይነት አይደለም። ትግራይ ላይ ጦርነት ጎትቶ እንዲያመጣላቸው ያላቸውን ፍላጎት ራሳቸውን ሞር ኤሊቬትድ እንደሆኑ ዲፕሎማቲክሊ እያሳዩ የሚያስቀምጡበት ነው። ገና ከእስር ቤት የመፈታት ወሬ ተነስቷል ሲባል እንደተነሳ አድርገው ሌላ ታሪክ እንዳለ አድርገው የሚሰራው ቲፒኤልኤፍ እኔ 1000 ብር አስይዛለሁ። አብይ ወደ ትግራይ አንድ ጥይት አይተኩስም። 1000 ብር አስይዛለሁ። አለቀ። ተኮልፍ ነው ያለው እኮ መሪያቸው። ትግራይ ላይ ተጨማሪ ጦርነት እንዲደረግ ምንድነው የጽምዶ ዋና ዓላማው? ለኤርትራ ምንድነው? ኤርትራው መሪ ለኢሳያስ ምንድነው? ኤርትራው መሪ ለኢሳያስ ምንድነው? ጽምዶን የሚያደርግበት ዋና ዓላማ ፕሪቶሪያ እንዲፈርስ ወደ ጦርነት ተመልሶ እንዲገቡ ነው አይደል? እንደሚፈልገው ጦርነት ፍሮንት ትግራይ እንዲሆን ነው የሚፈልገው። ከምርጫ በኋላ እንደቁሳለን አትለውም? እንዲያያና ስትራቴጂያችሁ ነገሩ በትክክል እኔ ምን እንደዛ አስባለኝ። ምን እሱን እኮ ነው ብለህ ላይክ ምን ያን ያህል የሚያጣድፍ ነገር አለ? መጀመሪያ የሚያሳሰረው ማን ነው? እስር ቤት ያስገባውም እኮ አካል እሱም ተናግሯል። ጦርነት ያስፈራራን ነው እኮ። እንዴት ነው የሚተፈቀድለት የሰው ስለዚህ አሁን ዋናው እነሱ ሊያደርጉ የሚፈልጉት ነገር ገና ለገና ከእስር ቤት የመፈታት እድል መጥቷል። ኢትዮጵያ ያሳሰረን ያው ኢትዮጵያውያን ናቸው ነው የሚሉት። በዋነኝነት የሚከሱት ደግሞ ለ27 ዓመት አሁንም የተናገረው
የትግራይ ፖለቲካ ነው። ታመት አሁንም የተናገረው የትግራይ ፖለቲካ ነው። አሳሳሪው ማለት ነው። እንደ ነፃነት ቀናችን ነው የምናከብረው እያለ ነው። ጦርነቱ ተመልሶ ትግራይ ላይ ይምጣ ነው። አሁን ባለው ሁኔታ ትግራይ ውስጥ ያለው ነገር ጦርነት ቢፈለግ ኖሮ እንደ ጽምዶች እንደ ህግደፍ ፍላጎት ቢሆን ኖሮ ከዓመት በፊት ነበር የሚካሄደው። የኢትዮጵያ መንግስት ጦርነት የማድረግ ኢንትረስቱ የለው። ትግራይ ላይም ኤርትራ ላይም ጦርነት የማድረግ ኢንትረስት የለውም። ጦርነትን እንደ አስቸኳይ እንዳሁን ፈጥኖ የሚገባበት ነገር አድርጎ የሚያስብ ዴስፕሬት የሆነ ንግድ የሌለው ልማት የሌለው ተስፋ የሌለው ወደ ጦርነት ይቸኮላል። አቅምም የሌለው ቶሎ ብሎ የሆነ አጋጣሚ እንትን ብሎ እድሉን መሞከር የሚፈልግ ኢን ሪያሊቲ ኢትዮጵያ እንደዛ አይነት ሀገር አይደለችም። አቅሟም እንደዛ አይደለም። ዲፍረንት ኔሽን ነው። የሚያስፈልገውን እርምጃ መስተካከል ያለበት መታረም ያለበትን አካል በትክክለኛ መንገድ ማረም ይቻላል። አሁን እየተሰራ ያለው ግን ትግራይ ውስጥ ሰፖርት ቤዙን ያጣውን ቲፒኤልኤፍን የተጣመደው አቅም ካለው አካል ጋር አስመስሎ ለመሳል የሚደረግ ጥረት ነው። የሚያወሩት ገና ከእስር ቤት ገና ለገና ተፈቶ የቲፒኤልኤፍ ቦይፍሬንድ ሊፈታ ነው ከእስር ቤት። ስለዚህ ጠንካራ አካል ነው፣ ደብረጽዮንን አበረታቱት፣ የሰራው ነገር ትክክል ነው ነው የሚለው። ንጉስነቱን ምናምን ተቀበለ እያለ ሲያሞግሱ አታይ። ምን ማለት ነው? ወደ ጦርነት አንድ ስቴፕ ወደዛ እንዲሳብ ትግራይ ወደ ጦርነት እንድትገባ ከፌዴራል መንግስት ጋር ጦርነት እንዲጀመር እስቲ ቆይ አንድ ጊዜ በሰላም ይንበረከክልሃል፣ እንደዛ ነው የምታስበው? ጅል እንመስላችኋል እንዴ? እየሰሩ ያሉት ነገር ገና ለገና የቲፒኤልኤፍ ቦይፍሬንድ ከእስር ቤት ሊፈታና አቅም ሊኖረው ነው። ስለዚህ ጥሩ ምርጫ ነው እያደረጉ ያሉት። ቲፒኤልኤፎች እየሄዱ ያሉበት መንገድ ትግራይን ወደ ጦርነት መልሶ ለማስገባት የተወሰደው እርምጃ የሚበረታታ ነው፣ ድጋፍም አላቸው፣ አቅምም አለ የሚለውን ነገር የህዝብ ሰፖርት ማሰባሰብ ስራ ነው እንጂ ቅድም እንዳልኩት እንደ ከእስር ቤት ከሳንክሽን ተፈተው ንግድ ህዝብ መመገብ ምናምን ቢጀምሩ ተፈናቃይ ይቀንሳል። ብዙ ነገር እኛን የሚጠቅመን ነገር ብዙ ነገር አለ እኮ። እንደውም ወደ ኖርማል ወደ ዲፕሎማሲ ቢገቡ እንትን አለ። አሁን እነ ማይኮም የሚሉት የቋሚ የቲፒኤልኤፍ አሸርጋጆችም አሁን የፎቶ አይነት እያሳዩን ልክ ሳውዲም ዓለም ሁሉ ተባብሮ በቃ ጽምዶ እንደሚደግፍ ምናምን አስመስለው የሚያወሩት ጦርነት መደገስ የሚፈልጉ አንዳንዶቹ ፐርሰናሊም ሲግኒፊካንስ የላቸው ሚዲያም ላይ ምንም ላይ ጦርነት ኖሮ እየየ ካልመሩ ምንም ዞር ብሎ የሚያያቸው ሰው የለም። ለህዝብ ተቆርቋሪ መስለው ጦርነት በማነሳሳት የሚያምኑ ሰዎች አሉ ኢንዲቪጁዋል። ከዛ ውጪ የህግደፍ ደጋፊዎች ዋና ዓላማው ጦርነት ትግራይ ላይ ይከፈት ነው። ላለፈው ዓመት ከምናምን ሲደረግ የነበረው ያ ሁሉ ጽምዶ ተብሎ ማቸፍቸፉ ውስጥ ገብቶ የሚሰራ የነበረው ስራ ወደ ጦርነት ለመመለስ ነው። አሁን አንቺ እንደ አንድ ትግራዋይ ጦርነት ትግራይ ውስጥ አይደረግም እንደሚል ሰው ይሄ ነገር እዚህ ጋር መጥቶ የሚናፈስበት መንገድ ኦፍኮርስ ትክክለኛ ዲፕሎማቲክሊ ቢፈጠር ጥሩ እኮ። ዲፕሎማቲክሊ ህግደፍ ከእስር ቤት ቢፈታ አትሊስት የሆነ የተወሰነ ያህል ኮንትሮል ይኖረዋል። ፕሮቤሽን ላይ ስለሆነ የሚሆነው ጤነኛ ነገር ያደርጋል። ወደ ንግዱ ወደ ዲፕሎማሲ የመመለስ እድል ይኖረዋል። ጥሩ ነው። ከኢትዮጵያ ጋር እንዴት እንደሚኖር ይነገረዋል። ለሳውዲዎችም ለእንትኖችም ለሶማሌዎችም ተነግሯቸዋል ያሉ ጊዜ ኢትዮጵያም ወታደር አይገባም አሚሶም ላይ ምንም አይሳተፍም ምናምን ያሉ ጊዜ ዩኤን እኮ ነግሯቸዋል። አሜሪካኑም ሲጨምሩ አይ ኢትዮጵያ ሱፐርቫይዝ ታደርጋቸዋለች፣ አንከር ስቴት ነው። ክሊርሊ ያለ ስታንሱ ያ ነው። ግን አሁን እየተወራ ያለው ስለ ከአሜሪካ ጋር ስላለው ሪሌሽንሽፕ ሳይሆን ህግደፍ ኢምፖርታንሱ እንደጨመረ እና አቅሙ እንደጨመረ፣ ስለዚህ ከህግደፍ ጋር የሚሰራው ደብረጽዮን ትግራይ ላይ የፌዴራል መንግስትን የጦርነት ትንኮሳ ያደረገበት መንገድ ጥሩ ነው፣ በርቱ፣ ህዝብ ይደግፈው ነው እያሉ ያሉት። ለምን ተኮሊፍና የተባለውን ትግራይ ላይ ያላቸውን አላማና ቂም ለመፈጸም ጦርነት ትግራይ ላይ መነሳት ለነሱ ትልቅ አድቫንቴጅ ነው፣ ኢንትረስት ነው። ይህን ቂም ቋጥረው ነው የሚንቀሳቀሱት። ይሄንን ሳታይ አንቺ ዋናውን የዲፕሎማቲኩ ነገር ብቻ እንደ ጥሩ ነገር አድርገሽ የምትናገሪበት መንገድ እሱን ስተሻል ነው ብለሽ ዋናው ፐርፐዛቸው ጦርነት ላይ እኛም ሁለተኛ ዙር ይሰጠናል። ላያና እንደተሰጠ ከኔ በኋላ ነው እንትን ዶልፊን ደግሞ ይናገር፣ ከዛ ሰጥሻለሁ። ችግር የለውም ግን እሱ በተከታታይ ነው ሄደው ማለት ነው። ተናገሪ ይናገር። ግን እኔ ሚስ አድርጋችኋል ስል ምንድነው መሰላችሁ አንድ ሰው ማለት ነው እኔ በግለሰብ ማለት ፕሬሸር ስትለቅበትና እስር ላይ ምናምንና በህጋዊ መንገድ ይለያያል። ግንኙነቱ ደግሞ ይኸውልህ አሜሪካ እኮ ኢትዮጵያን አላካተተ ኢስት አፍሪካ ላይ ችግር እንደሚመጣ ታውቃለች። ከኤርትራ ጋር ብቻ ነጠላ ስምምነት ታምጣ የሚባል ነገር ታውቀዋለህ። እስናገነ ወርክ
ማለት ያልፈለገችበት ምክንያት እኮ ኤርትራ ጋር ስምምነት የፈለገችው እዛ አካባቢ ላይ ቀውስ እንዳይመጣ ነው አይደል? ያያና ሌላ ቀውስ እሱን እኮ ተስማምተናል። ዲፕሎማቲክሊ ጥሩ ነገር ጥሩ ይኸውልሽ፣ ሁለቱን ለያ ዲፕሎማቲክሊማ ጥሩ ነገር ነው እንዲሆን ነው የምንፈልገው። ገና አልሆነም እንጂ እንደውም በኢሳያስ ባህሪ እንዲያነን ነገር የመሆን እድሉ በጣም ዝቅተኛ ነው። ኦልሬዲ ፋውሎች ሰርቷል። ያኛውን እንትኑን ሰው ያላናግርም ምናምን እኔ ማወራው ከሩቢዮ ከምናምን ብሎ ጉራውን ነፍቶ ኦልሬዲ ፑሽ ባክ አድርጓል። ትንሽ ችግር አለው። ቢሳካ ደስ ይላል እኮ ትክክል ነው እንደምትዩ ዲፕሎማቲክሊ ጥሩ ኢምፓክት ነው ያለው። ሚዲያ ላይ አሁን እየተናፈሰ ያለበት መንገድ እዚህ ኢንተርናል የሚናፈስበት ምክንያት ግን ሌሎች ሩሞችም አይተሽ ከሆነ ትግረኛ ሩሞችም አማርኛ ሩምም አሁን የምትሰማው ነገር ይሄ የሚናፈሰው የቲፒኤልኤፍ የሰፖርት ቤዝ ጥሩ ሪሌሽንሺፕ ውስጥ እንዳለ አስመስሎ ለመሳል ነው፣ ስቦ ለማስገባት ነው። ወይ የፌደራል መንግስት ጋር አንድ ጦርነት ገብቶ እነሱ ሊታረቁ፣ አለበለዚያ ደግሞ ጦርነቱን በሁለት በኩል አድርገው ትግራይን የጦር ሜዳ ማድረግ ነው። ይሄንን አላማቸውን ለማስፈጸሚያ ነው እዚህ ላይ የሚያናፍሱት። ዲፕሎማቲክ ላይ ያለው ፍሩት ግን ጥሩ ነው፣ ቢሳካ በጣም አሪፍ ነው። የሞሐመድ ቢን ሳልማን ያው ሞሐመድ ቢን ዛይድ የአብይ ጎድፋዘር ስለሆነ ያው ሹገር ዳዲ ማለትም እንችላለን። ጎድፋዘር የሚለው ትንሽ ለሞራላቸው እንጠብቅ፣ በጣም ሞራላቸው ስለተነካ ማለት ነው። እኔ የዛሬ 4 ወር ይሄ ድል የሳውዲ እና የዩኤኢ ራይቫልሪ በጣም ጥሩ ድል ለኢትዮጵያ ያመጣል ብዬ የሱን ፎቶ ሞሐመድ ቢን ሳልማንን ፕሬስ አረግ ትዊተር ላይ ያው ኦልሞስት ለ90,000 ፎሎወሮች እና አረቦቹ ተደስተው ሼር ያደረጉት ነው። ለማንኛውም I'm very happy አሁን የሆነው ነገር በጣም ይጠቅመናል። ባይ ዘ ዌይ ማይኮ አሰብ የኢትዮጵያ ናት ብዬ ነው ማምነው። የአፋሮች ናት፣ ያው አፋሮች ኢትዮጵያኖች ናቸው። የኢትዮጵያ ነው ብዬ ነው ማምነው። ነገር ግን አብይ አህመድ የዩኤኢ ፕሮክሲ ሆኖ ጉዳዩ የኢትዮጵያን ባህር በር ማግኘት ብቻ ሳይሆን ጭራሽ ወደ ፖርት ሱዳንም የመሄድ እቅድ አርኤስኤፎችን በኤርትራ በኩል አስገብተው ሱዳንን ጠቅልለው ለሄሚቲ የመስጠት ፍላጎት ስላላቸው ይሄ ኤርትራ የሚባለው ጉዳይ ሌላ ከዛ የከፋ አጀንዳ እንደሆነና ኮምፕሊትሊ ቀጠናውን በጣም ችግር ውስጥ የሚከት ነው የዩኤኢ ፍላጎት ስለሆነ ማለት ነው። ይሄንን የዩኤኢ አድቨንቸሪዝም ጄኖሳይዳል የሆነ አድቨንቸሪዝም አብይ አህመድን ነው የሚጠቀሙት። they don't need ኤሪክ ፕሪንስ። አብይ አህመድ ያው አፍሪካዊ ኤሪክ ፕሪንስ ሆኖላቸዋል። የገዛ ህዝቡን ኒው ዮርከር ላይ የዛሬ ስንት ነው 2-3 ዓመት ከፈለጋችሁ እናንተ ልጆቻችሁን ጦርነት መላክ የለባችሁም እኛ እንዋጋላችኋለን። ኢትዮጵያኖች ጦርነት አይፈሩም ማለት ጦርነት እንትን አያስፈራቸውም እና እናንተ የእናንተ ልጆች መላክ ለጦርነት ፍላጎት የላችሁም፣ ችግር የለም እኔ ልክላችኋለሁ ኢትዮጵያን ወጣቶች ለእናንተ ጦርነቶች እሰጣለሁ ብሎ ያው መስዋዕት ስላደረገ አብይ አዲሱ መርሰነሪ ነው። እንደ ኤሪክ ፕሪንስ ገንዘብ ያገኝበታል ባይ ዘ ዌይ ኢንዳይሬክትሊ። ኦኬ ቀጥታ ወታደሮቹ አያገኙም። የኤሪክ ፕሪንስ ወታደሮች በስንትና ስንት ሺህ ዶላር ነው የሚከፈላቸው or something። አብይ አህመድ እሱ ነው ያው ኦቪድ 17 ቢሊዮን ዶላር የገባበት ምክንያት ለምን እንደሆነ ትረዳላችሁ። you just need to connect the dots። ግን ይሄንን ስዕል አሁን የሞሐመድ ቢን ሳልማን ነው፣ ያኛው ሞሐመድ ቢን ዛይድ ይባላል። ጠላታችን ሞሐመድ ቢን ዛይድ ነው። ይሄ ሰውዬ ሞሐመድ ቢን ሳልማን በ30-40 ዓመት ዲፈረንስ ይኖረዋል። የኔም ታናሽ ሳይሆን አይቀርም ሞሐመድ ቢን ሳልማን ባይ ዘ ዌይ ፎቶ ላይ የምታዩት የሳውዲ መሪ ማለት ነው አልጋ ወራሽ። ይሄ ሰውዬ ለራሱ ኢንትረስት ሲል ነው ለኢትዮጵያኖች ኬር አድርጎ አይደለም። ግን የሳውዲ ላይ እነ መሐመድ አላሙዲንን ያሰረበት ምክንያት ለምንድን ነው? ባጀት ትልቅ እቅድ ነበረው ለሳውዲ። ያንን እቅድ በቂ ገንዘብ ስለሌለው በሀብታሞቹን በሞላ አስሮ ያው እነ መሐመድ አላሙዲንም እዛ የታሰሩበት ምክንያት ነው። ግን ትልቅ ብዙ ኢንቨስት አድርጎበታል። እነዛም በሞላ የሳውዲ ባለ ሀብቶችን ያሰረበት ምክንያት ለሳውዲ ትልቅ እቅድ የነበረው ነው። ያንን እቅድ ሰርቶ ለፍቶ አሳክቶ በመጨረሻ ሰዓት ላይ ያንን በሞላ ኢንቨስት ያደረገበትን ገደል የሚጣልበት ሁኔታ ተፈጠረ በዩኤኢ ምክንያት። ዩኤኢ ሱዳን ውስጥ ገብታ ባመጣችው ጦርነት ምክንያት የሳውዲ ስታቢሊቲ ተናጋ። ጭራሽ ደግሞ የኢራን ጦርነት መጣ። የኢራን ጦርነት ደግሞ የበለጠ ኢኮኖሚካን ቀውስ ውስጥ ከተተባት። አሁን ሳውዲ ያላት መተንፈሻ በቃ አለ አይደል መተንፈሻ መንገድ ሬድ ሲ ነው። ይሄን አድቫንቴጅ ደግሞ ኤርትራ ተጠቀመች። እሰይ በቃ ትጠቀም ኤርትራ because ይሄ አድቫንቴጅ ባይኖር ኖሮ አብይ አህመድ ለሞሐመድ ቢን ዛይድ ብሎ የከፋ ጦርነት ውስጥ ህዝቡን ለመክተት ተዘጋጅቶ ነበር። ወታደሮቹን አሰልፎ የለ እንዴ
እንዳለ ሄደው አልነበር እንዴ? ለምንድን ነው የቆሙ? ልክ የኢራኑ ጦርነት ሲመጣ ነው የቆሙት። ወታደሮቹ በሞላ ተልከው አልነበር እንዴ? ሬዲ ነበሩ እኮ ጦርነት ወደ ትግራይ ቦርደር በአማራ እንዴ የዛሬ ስንት ነው ልክ ከጦርነቱ በፊት ከኢራን ጦርነት ሳይጀምር ከአንድ ሳምንት በፊት ወርሶ እንቅስቃሴ ነበር እኮ። ፖዝ ነው የተደረገው። አሁን ደግሞ ኢንዴፊኒትሊ ነው ፖዝ የሚደረገው። አውቀው እዚህ ብልጽግናዎች ምርጫ ከተካሄደ በኋላ አሁን ምርጫ ላይ ነው ፎከስ የምናደርገው ነው። ምርጫም ካካሄድክ በኋላ ምንም አታመጣም። የስ ዩኤኢ በግድ አስገድዳ ልትጀምረው ትችላለህ። ጀመርከው ማለት ግን ወዲያውኑ ነው እንትን የምትለው ቢካዝ ሌላ ኃይል ነው የሚልኩበት። ሳውዲ የዛኔ ሳውዲ ምን ትሆናለች መሰላችሁ? ሳውዲ አሁን ለጊዜው በዲፕሎማቲክ መንገድ በጨዋ መንገድ ነው ነገሮቹን ማቆም የምትፈልገው። ሳውዲን ደግሞ የራሷ ትሬትንድ ስለምትሆን በቃ የራሷንም ቀጠና ማናወጥ ስትጀምር እሷም እንደ መሐመድ ቢን ዛይድ አክት ታደርጋለች። እሷም ገንዘብ አላት። እሷም ሃየር ማድረግ ትችላለች መርሰነሪ። ሶ እነሱም ይብስባቸዋል ማለት ነው። ፕሮክሲ ወራቸውን በቃ ይዋጣልን ብሎ ፉሊ ይገቡበታል ማለት ነው። ስለዚህ አሜሪካኖች አትግባበት እያሉት ነው። እሱ ግን አብይ አህመድ ኤሚሬትስ አቡዳቢን ይዣለው፣ እስራኤልን ይዣለው። እስራኤልና አቡዳቢ አሁን እንግዲህ አብይን ምን ብለው እንደሚመክሩት ነው። ስለዚህ አብይን የምታማክሩ ሰዎች አብይ አህመድ እስራኤልና አቡዳቢ መጥተው የሚያድኑት ከመሰለው በጣም ተሳስቷል። ሲጀመር ኤሚሬትሶች የራሳቸውንም ሀገር ማዳን አቅቷቸዋል። ሁለተኛ እስራኤል የራሷንም እንትን ወታደርን በቂ የላትም። ሲጀመር እስራኤል መታ አይደለም ወታደር የምትልክለት። እስራኤል ገንዘብ የላትም። በዩናይትድ አረብ ኤሚሬትስ ገንዘብ ብቻ ይሄን በሞላ ኪዮስ ፋይናንስ አድርጌ እቀጥላለሁ ብሎ አብይ አብዶ ምርጫውን ካካሄደ በኋላ አብዶ ይሄን ጦርነት እጀምራለሁ ካለ እሱ ነው ያበደው። እናንተ ደግሞ አጨብጫቢዎቹ ጀስት ቢኮዝ ህግደፍንና ቲፒኤልኤፍን ስለጠላችሁ ብቻ ይሄንን ምትደግፉ እናንተ ላይ ነው ባይዘው ብሌም የምትደረጉት ነገር። ልክ የዛሬ 5 አመት ኖ ምንድነው ኖ ሞር ኦር ይሄ አለ አይደል አብይን የደገፉት ኢትዮጵያኒስቶቹን እናንተ ከነሱ አትለዩም ማለት ነው። ቢካዝ ዩ ኖ ዞሮ ምንም ለውጥ እንደማይመጣ ዞሮ ህዝብ ብቻ በሁለቱም ሳይድ ሶስቱም ሱዳንም ኤርትራም ኢትዮጵያ ውስጥም ያለው ህዝብ ምስኪን ወታደሮች ምንም በማያገባቸው ጦርነት ውስጥ ሲላኩ ይሄ ጥሩ ነው የምትሉ ሰዎች በጣም ነው በእናንተ ማዝ ነው። ስለዚህ እኔ ማንም ከፍሎኝ አይደለም፣ ማንም አልከፈለኝም፣ ማንም ይሄን አድርጌ አላለኝም። ጂኦፖለቲክሱን ግን በሚገባ እከታተላለሁ። ዘ ሞመንት ደብረጽዮንን አደረጉ ሲልም ገብቶኛል እኔ why exactly they did that because ምን አይነት አድቫንቴጅ እንዳገኙ አውቄዋለሁ፣ ስከታተለው ነበር። right now ሳውዲ አሜሪካ ማነው ደብረጽዮን ያደረጉት ጸዲ ቲፒኤልኤፎች ዶልፊን ሚት ዮር ማይክ ፕሊዝ ባክ ያው ገብቷል። ቤትህ ምን ፓንክ አርገለት ሆስት ያደረካል ነበር ስፔስ ታውቃለህ ስለማን እንደሆነ እንደማወራ። እኔ አንድ ነገር ልንገራችሁ፣ እኔ ተቃውሟቸው እንደፈለጋችሁ እኔ ደስ ይለኛል። በጣም ነው ሪስፔክት ማድረጋችሁ ትግራዋዮች። ዳይቨርሲቲ ኦፍ ፖለቲካል ኦፒኒየን ያላችሁ ሶ በጨዋነት በመናምን ኤቭሪቲንግ አርጉ፣ ይመቻችሁ፣ ይቅናችሁ። ግን ሰልፍ ዲተርሚኔሽን እንዲኖራችሁ ነው የምፈልገው። እናንተም ምርጫ ቦክስ ላይ ሄዳችሁ የፈለጋችሁትን እንድትመርጡ ነው የምፈልገው። ስለዚህ እኔ አልቃወማችሁ። እና ያና ከተቀበሉ ይቀበላሉ፣ ካልተቀበሉ አይደለም። እና ያና አንዴ ፍሬዬ እና ያና የዩኤኢ ተላላኪዎች ናቸው። ኦኬ እና ያና እነ ደጺም እኮ የሻዕቢያ ተላላኪ ናቸው። አው ኧረ እባካችሁ በፈጠራችሁ። እሺ አንዴ ሚት አንዴ የሰራዊታችን ቁጥር አንዴ በዩኤኢ ምክንያት ኦኬ አብይን ዩኤኢ አባለገችው። አብይ ህዝቡ ላይ ጨክኖ ህዝቡ ላይ ድሮን እንዲጥል ያደረገችው ዩኤኢ ናት። ኦኬ ኦዲት አታረጉኝም ባለው ገንዘብ ቢሊየንስ ኦፍ ዶላርስ ኦኬ ከ15 ቢሊዮን ዶላር በአጠቃላይ ነው የምናየው። የኦቪድን ብር ብቻ ማየት በቂ ነው ስንት እንደገባለት ማለት ነው። ኦኬ ያንን በሞላ ብር ሰጣው ሰውየውን አበላሹት። he may have had good intentions ግን ሃይጃክ ተደረገ፣ ስቴት ካፕቸር ተደረገ። ስቴት ካፕቸርድ ነው የሆነችው ኢትዮጵያ በዩኤኢ በኤሚሬትስ በአቡዳቢ ኢትዮጵያ ስቴት ካፕቸር ተደርጋለች። አብይ ኮምፕሮማይዝድ ሆኗል። ኦኬ ኮምፕሮማይዝድ ሲሆን ደግሞ ህዝቡ ላይ ብቻ አይደለም የጨከነው፣ ጭራሽ የሱዳን ጦርነት ውስጥም ገብቶ
ዛሬ ያው ትላንትና የለጠፉት ስቴትመንትን አይታችሁታል። በጣም በሚያሳፍር ሁኔታ ጭራሽ ምን ይላሉ በየቤቱ እየዞሩ እንዴት ብላችሁ ድሮኑ ከኢትዮጵያ መጣ ትላላችሁ ባንዳዎች እንዴት ታሳልፋችሁት እና ድሮኑን ከላካችሁ ምን የእናንተን ገበና ልንሸፍንላችሁ ነው እንዴ ነውረኞች ኖ በታሪክ እንዲመዘገብ ምን ፈልገው ኢትዮጵያኖች ተቃውመዋል ሱዳን ላይ ኢትዮጵያ መንግስት የሚያደርገውን እኛ ኢትዮጵያኖች ንጹህ ህሊና ያለን ኢትዮጵያኖች ተቃውመናል የሱዳንን ጄኖሳይድ አንደግፍም አርኤስኤፍን አንደግፍም ተብሎ በታሪክ እንዲመዘገብ ነው የምንፈልገው ለምን ሄዳችሁ ተቃወማላችሁ በእንግሊዘኛ ያወራሉ እንደዚህ ያሉ ድሮኑ ከኢትዮጵያ ወጣሉ እኮ እንዴ እነዚህ ባንዳዎች እንዴት እንደዚህ ብላችሁ አሳልፋችሁ ሀገራችሁን ተጣላችሁ ኧረ እባክህ አንተ በጀመርከው እንትን እኛም እንሸፍንላችሁ ገበናችሁ ኖ ምን አረጉ መሰለሽ ኢትዮጵያ ሻዕቢያ ትግራይ ገብቶ ሲጨፈጭፍ ማለት ነው ኢትዮጵያውያን ሲክዱ ኤርትራውያን ገብተዋል ሻዕቢያ ብለው ያዋጣ የነገሩን ማለት ምስክርነት የሰጠው ስለዚህ ካሁን በኋላ አገር ነው ምናምን ብሎ እንትን መደረግ አስፈላጊ አይደለም ኖ ኦኬ እናም አመሰግናለሁ ወንድሜ ሻዌ ሰላም ፒስ ኦኬ ሶ አሁን ለሰዘጋው ለማለት ነው መሐመድ ቢን ሳልማን ለኛ ሰው ሳይሆን ለራሱ ኢንትረስት ቀጠናው ላይ ሰላም ፈልጋለሁ በቃ ሰላም ይፈልግ ነው እኮኛ ምን ፈልገው እቺ አቡ ዳቢ ማለት ሰላምን አልፈለገችም ምን ማን ያው አዝናለሁ ኢትዮጵያኖች እዛ እየተጨቆኑ ሊሰቀሉ የደረሱ ኢትዮጵያኖች አሉ እሱ እንዳለ ሆኖ ነገር ግን በጂኦፖለቲክስ እና በሚሊዮን የሚቆጠር ህብረተሰብን የነሱ ዴስቲኒ ላይ ይሄ ሶዬ ያለውን ሌቨሬጅ ተጠቅሞ የፔትሮ ዶላር ሌቨሬጅን ተጠቅሞ አሜሪካን እና ግብጽም ደግሞ ያንን የራፋ ቦርደርን በመጠበቅም ያንን ሌቨሬጅን ተጠቅመው አይ አንድ ነገር አርግባክ ለኢትዮጵያ ምልክት ስጥ ለእስራኤልና ለዩኤኢም ምልክት ስጥልን ኦኬ አለ ዶናልድ ትራምፕ ከሰረኮ በኢራን ጦርነት ላይ ከስሮ እንዴት እስራኤል እንዳከሰረችው እኮ አይቷል ኦኬ ታምሯል ቀምሷል አሁን ግን እዚህ ላይ ኖ አሁን ሌላ ክስረት አይመጣም because የኔ ከረንሲም የኔም ኢኮኖሚ ከፔትሮ ዶላር ጋር የተገናኘ ነው ስለዚህ በዚህ በቀይ ባህር ጉዳይ ላይ የኔና የሳውዲ ኢንትረስት አንድ ነው ሳውዲ ምንድነው የምትፈልገው ሳውዲ ምን ድሮም ነው ሳውዲ ሄዳ የጠየቀችው ከጦርነቱ በፊት ዲሴምበር 2025 ላይ ኦር ቀኑን ከተሳሳትኩኝ በዛ አካባቢ ግን ሄዳ ዋሽንግተን ዲሲ ሄዶ ነው መሐመድ ቢን ሳልማን ሱዳንን ፊክስ አድርግልኝ ያለው ሱዳን ላይ ዩኤኢ ያስቸገረችኝ ብሎ የተናገረው የዛኔ ነው አሁን ደግሞ በስትሬት ኦፍ ሆርሙዝ ሌላ ጫና ሌላ ፕሬሸር ፖይንት ሲመጣበት በቃ ሱዳንንም ፊክስ አድርግልኝ አሁን ደግሞ ኤርትራም ጋር ሌላ ነገር እየታሰበ ነው እሱንም ማስተካክልልኝ ያለችው so this is good for us ለህዝቡ ሰላም ነው የሚያመጣው so ማንን ነው የምታመሰግኑት ኢትዮጵያ አያችሁ ኢትዮጵያ እንደዚህ ያደረገች አቅም አላት አብይ ይችላል አብይ አይደለም የቻለው መሐመድ ቢን ሳልማን ነው የቻለው ክብር ለመሐመድ ቢን ሳልማን እሱ ነው ይሄንን ለውጥ ያመጣው እናንተ አይደላችሁም እናንተማ ወታደሮቹን አሰልፋችሁ ልታስገቧቸው ነው የፈለጋችሁት ደፋሮች ጨርሻለሁ ፍሬዬ ቴንክ ዩ ሲጀመር ይሄ ጦርነቱ የአሰብ ጦርነት ነው የምናምን ጦርነት መቅረቱ በጣም ነው እንትን ማድረግ ያለብን ታንክስ ቱ ጋድ ማለት አለብን እኔም እንደውም ከአሰብ ይልቅ ምጽዋዕ ነው የኛ ባህር ብዬ ነው የማስበው አፋር ኢትዮጵያውያን ናቸው የሚል እንትን መጥቷል አይ ከዛ በላይ እንደውም የከበሳ የሚባሉት ኤርትራ ኦሪጂናል ኢትዮጵያውያን ናቸው አንስተላችሁ ቆይፋ ትግራይ መኮንን ተፈልጥ ያኸ መህፍታ አዛርን እስኪ አንሰላችሁ የሰው ኮንሰንት የሚባል አለ ኢትዮጵያውያን ናቸው ግን አልፈለጉም እኛ ሌሎች ሰዎች ብለን ወጥተዋል ታግለው ነፃ ወጥተዋል እኛም ኦኬ ከፈለጋችሁ ብለን ፈቀድንላቸው ምክንያቱም ፌር ሶሳይቲ ነን አስገድደን ኢትዮጵያውያን አናደርግም አሁን የነበረው ፖለቲካ ወደ ተጋሩ የማሸማቀቅ ፖለቲካ 4 አመት ተካሄደ ባህር አሳጡን ምናምን የሚባል ፖለቲካ ነበረ ማለት ነው ይሄ ብዙ ችግር አለበት አንድ ይሄ ትግራይ ላይ የተፈጸመው እንትን ለመሸፋፈን ግፍ ለመሸፋፈን የኢትዮጵያ ኔሽን ስቴት ቢልዲንግ ያልተሟላ ሆኖ ሳለ እሱን ለመገንባት እንደመሞከር ለማከም እንደመሞከር ሌላ ቁስል የማሸማቀቅ ፖለቲካ ሲካሄድ ነበረ ማለት ነው እንደዛ የሚባል የለም አሁን አሰብ አይደለም ልታገኙ ትግራይን እንኳን ተንከባከባችሁ መያዝ አልቻላችሁ ማለት ነው የኢትዮጵያ መንግስት አካላት
ሶ ይሄ ጦርነቱ ቀርቶ አሁን ማድረግ ያለበት ንትርኩ ምናምኑ ቀርቶ ኦኬ ሀገራችን እንዴት እንገንባ፣ እንዴት ያለው ጦርነት እናስቁም፣ ሌሎች መጠቀሚያ እንዳንሆን ይሄ እንደሚያደርጉን አሁን አንዴ ወደ ኩምሩክ አንዴ ወደ ፖርት ሱዳን አንዴ ምናምን ይሄ ጄኖሳይዳል ጃንጃዊድ ሰራዊት መርዳት ምናምን ሳንሆን ኢትዮጵያውያን ሱዳን ላይ ያሉ የተሰደዱ ነው ምናምን እንደዚህ አልነበረም። ይሄን ያክል አልነበረም። ከ8 ዓመት በፊት ሰው የተንጫጫ ነው የሚውለው። አሁን እዚህ እየተንጫጫ ነበር። ቅድም ጥህሎ መብላት እንደመጥፎ ተደርጎ እየተነገረ ነበር። ጦርነት መክፈት ግን ማን ነው መጥፎ የተናገረው? አቤት ነገር ማጣመም ስትችልበት አንተ ልጅ ማን ነው ጥህሎ መጥፎ ያለው? ለጠፍ ስድብ መሳደብ እሱ ነው ለማስቀረት እየሞከረ ነው። ትግራይ መኮንን ዩቱ ስማርት ግን ነቆራቁ በመነቋቀር ማለት ነው። አያና ኢዝ ላይክ አዝማችሁ ሳንታ ኢኳል ናችሁ። ከማይኮ ምንም የተለያችሁ አይደላችሁ። ኢኳል አይደለም። ሞዴሬተር እንዲያረጋችሁ አትፍቅዱ። ኢኳል አይደለም። ሞዴሬተር ሰጥተሽ ምናምን ያወረደኝ ያወጣኛል። ሞዴሬተር የተወሰደብህ ሰው ብሎክ እያደረግ ጓደኞቼ ለዚህ ኢኳልማ ቢገኝ ሌላ ነገር የምንሰራው ግን እሺ ምንድን ስልጣን ቢገኝ ያውልሽ በስልጣን ማይ ቲንግ ኢዝ አንተ ዩር ካፓሲቲ ጄኖሳይድ አይኖርም። ያንተ አቅም ፖለቲካ አቅምህ ጎበዝ ነው። ዶንት ጌት ኢሚቴትድ በአያና ይሁን በጸደይ ይሁን በዶልፊን ጀስት ኖ አይ ምን ለማለት ፈልጌ ነው። ኮንሰንት የሚባል አለ። የህዝብ ኮንሰንት የህዝቦች ፍላጎት ማሳመን ይቻላል እኮ። እኔ የኤርትራውያንን በባህር አይደለም ፍናን ሁላስ ብዙዎቻችሁ የሚበልጣችሁ በምን እንደሆነ ታውቃላችሁ? ፍናን ዶንጊ በዳም ስላያና ዶንጊ በዳም ስላን እኮ ኮንሰንት እኮ ነው። እኔ የእናንተ አቅም በላይ ማለት ነው። ፎከስ ስታደርጉ ማንንም ኢሚቴትድ ካላረጋችሁ ያ ነው ፖለቲካ። አይ ማስተማር ፎከስ አያና ጋር ካረጋችሁ ምን ትሆናላችሁ መስላችሁ? ዩ ሉዝ ኢት ምንድነው እሱ ላይ እኔ እህለል ሪፍሬሽን ፍሮንት ነኝ እኔ ቲኤልኤፍ። ኦኬ ቀጥልሽ። ለቀቅ አድርጉት ጥህሎን ነው ያልኩት። ጥይት ከመጎራረስ ጥህሎ መጎራረስ ይሻላል ከሚለው ነው። ከዛ ነው የመጣው ሐሳቡ እንግዲህ። እሺ ያናናይ ዛሬ ተውት። ቢሳደብም በጣም ፍረስትሬት ስላደረገ የሚናገረውን ስለማያውቅ ነው። አዎ ለብዙ አመት ተለያይቶ የነበረ አንድ ቀንም ቢሆን ጥህሎ ቢበላ ጥሩ ነው ማለት ነው። ሰላም ነው። ምን ልፈልጌ ነው ለኤርትራውያን እንደዚህ ማለት የባህር ምናምን መናገር ማናናቅ አይቻልም። ችግሩ ያለው ምንድነው መሆን ያለበት? በሰላም ኮንሰንት ለማምጣት አብረን አድገን አብረን እንሁን ማለት ማሳመን ይቻላል። እኛ ግን ማስፈራራት ግን ከባድ ነው። ማስፈራራት ከሆነ ኢትዮጵያ ውስጥ ያጋጠመ ያለው ችግር አስቡት። አሁን ፓርሻሊ የኤርትራ ጉዳይ ነው። ምንድነው ያስታጥቁብናል አመፀኞች። ለምሳሌ ጉንበስበት እዛ ነበረ፣ ኦነግ እዛ ነበረ። ከዛ ደግሞ ራሱ ኢሳያስ ሳይቀር ገባ 4 ኪሎ ገብቶ ይሄ የትግራይ የኢትዮጵያ ፋውንዴሽን የሚባለው ህዝብ ጨፈጨፈው። ከዛ በኋላ ምን ሆነች ኢትዮጵያ? ሚድል ኢንካም ካንትሪ ለመሆን ተዘጋጅታ የነበረችው በ2025 ሚድል ክላስ የሚባል ጠፍቷል። አሁን የለም ኢትዮጵያ ውስጥ። ኤርትራውያንን ማናናቅ ወይም ደግሞ ማስፈራራት ጥሩ አይደለም። ኦፍ ኮርስ እነሱም ችግር አለባቸው። እነሱም በየጊዜው እንነግራቸዋለን ልካቸውን። ግን ዝም ብሎ ይሄ የማይሆን ማስፈራራት ግን ተገቢ አይደለም። ወደ ሰላም እንዲመጡ እኛም እንደማናስፈራራቸው አብረን ማደግ እንዳለብን ነው መስበክ ያለብን ማለት ነው። ይሄ መንግስታዊ እንትን ግን ህዝቡም እንዲራራቅ አለመተማመን እንዲሰፍን አሁን ሳወራ ከኤርትራውያን ጋር አንድ ለምን አንሆን ምናምን ስላቸው እናንተ አትታመኑ፣ እንደዚህ ታደርጋላችሁ የሚሉ ከዛ መጥቼ ኢትዮጵያውያን ሲያወሩ ስሰማ ደግሞ አይ ልክ ናቸው ነው የምለው። ምክንያቱም ሲያስፈራሩ ምናምን ይወጣሉ ማለት ነው። ምን ለማለት ፈልጌ ነው፣ በተለይ ኢትዮጵያ አሁን ሰላም ማባበል አለባችሁ ማለት ነው። ከሌላ እኮ አይደለም። ጦርነት ትታችሁ ዲስኩርስ ታችሁ ስለ ኢትዮጵያዊነት ስለ ምናምን ስተን ማባበል ትግራይ መኮንን አሁን እኮ አሜሪካ ታባበለን ጀመረ እኮ ኢስቱ ሌታው ችግር የለውም። አሁን አልቀረም። እናንተም እኮ ሰው እኮ የላችሁ። አሜሪካም ስታረከረማ አሜሪካ አልካት። የእናንተም ገበያ እኮ ኢትዮጵያ ውስጥ ነው። ማይኮ ገበያችሁ ኢትዮጵያ ውስጥ ነው። የህዝብ ዴሞግራፊክ ቻሌንጅ አላችሁ ምናምን ብዙ ነገር አለ። የምትጠቀሙት ከኢትዮጵያ ጋር ሰላም ስትፈጥሩ ነው። እንግዲህ አሜሪካንን ይዘን ምን እንዳንሆን ብለህ ነው?
ምን የሚሸጣላችሁ ለአሜሪካ? ጦርነት ነው ምን ያስገባችሁ? ምንም መሸጥ አያስፈልገንም። እኛ በቃ ስማ ከዓለም ላይ ተሰብስበን ሆ ብለን ነው የምንገባው። ኤርትራን እናለማለን። እኛ እንደተባለው ከእስር ቤት እንፈታለን ብሎ እኮ ነው። የኔ ሀሳብ ልክላችሁን ለሁለታችሁ ልክላችሁ ነግረን ትግራይ መኮንን በቃ ከአንድ ጋር መጣላት ይበቃል። በቃ አንድ ጊዜ ምን ፈልገህ ነው? ስለ የማነ ገብረ መስቀል ነውና የማነ ገብረ መስቀል ኮራ ያለ ሰውዬ ብሎ በቃ ኦፊስ ውስጥ ዱቅ ብሎ እነ ትራምፕ ምናምን ነገር አፈር ከድሜ ተጋግጠው ምናምን ነገር እኛ ከኤርትራ ውጪ ወደ ውጪ ኤርትራ ጋር እንትን ካላደረግን በቃ መኖር አልችልንም። ትግራይ መኮንን ሞግዚት አድርግ ለራሱ ደብሮታል። አየሽው ፍሬ አሁን ስለ አያና በደንብ እንትን ይኑርሽ። እያንዳንዷ ሲንግል ወርድ ላይ ኢንተራፕት ማድረግ ነው። ያ እንደዛ ሚውት አድርግ አያና። እኔ ብዙም አላወራም። እና ምንድነው አሁን እነ ትራምፕ በዚህ ደረጃ አፈር ከደም የተጋግጠው ለዓለም ሁላ ደብዳቤ ልከው የአውሮፓ ዩኒየንን አስመራ 9 ቀን ሙሉ ዲስከስ የሚያደርጉበትን ጉዳይ የማነ ገብረ መስቀል ኦፊስ ውስጥ ቁጭ ብሎ ምንድነው ቶኪስ ቺፕ ሊፍት ያለምንም ኃጢአታችን እንትን አድርጋችሁብናል። አሁን ደግሞ ወሬ አታብዙ። ለጥቅማችሁን የመጣችሁት ስትሬት ኦፍ ሆርሙዝ ተዘግቷል። ኢኮኖሚያችሁ ሊደከርት ነው። ወደድክም ጠላህም ከኤርትራ ጋር ትሰራለህ ነው አባባሉ። እንደ አብይ ሲጠሩት አቤት ሲልኩት ወዴት እያለ በውር ድንብር ምናምን ነገር አይሄድም የኤርትራ መንግስት። ዛስ ዲፍረንስ። እኛ እኮ ይኸውልህ እኮ ያን ሁላ ሳንክሽን ሁላ አድርገውብን እንኳ ዊ ሰርቫይቫልስ እንደናንተ አይደለንም። ይሄኔ እናንተ አይደለም ሳንክሽን ሳይደረግባችሁ እድሜ ልካችሁን ከልመና ያልወጣችሁ እኛ አንለምንም። ሻዕቢያ ግን ሳንክሽን ተደረገበት አልተደረገበት ምንድነው የሚቀባዥር ምትማሉ ኮሞ ይሉ እኮ ንህና ለማኑት ነው። ግን ማይኮ ቆይ አንድ ጥያቄ ማይኮ ግን ለሻዕቢያ ሳንክሽን ተነሳለት አልተነሳለት ለውጡ ምንድን ነው? ማይኮ ከኔ ጋር ጥልህ ሁሉ ጊዜ ምን እንደሆነ ታውቃለህ? እኔ ኤርትራን ክሮስ አላደረግም። ለምን? ኤርትራ የሀገራችሁ ነው። ኤርትራን ማክበር እናንተ ደግሞ ኢትዮጵያን ማክበር አለባችሁ። የብልጽግና አይደለችም ኢትዮጵያ። የኔ ማለት ይሄ ሁላ ኤርትራ ላይ እንደዛ አፉን ሲል እኮ ፖለቲካሊ ተናገረ። ኢንተርኔትም የለም ኢንተርኔት የለም። ሰውየው ምን አንድ መብራት ተክላችሁ ቲቪ ላይ ለካችሁ ምንም አያውቅም ምናምን ሲሉ ኢሳያስ ከሸበጥ ውጪ ምንም አያውቅም። ከሸበጥ ፕሬዝዳንታችሁ ቢነሳለት ከሸበጥ ውጪ ምን ያውቃል? ኢንሰልት እኮ ነው። ኦልራይት ኦኬ። አንድ ጊዜ ሚት አድርጉ ሌሎቻችሁ። ሸበጥ ያለው አንተ ስለፈራኸው እኔ ልፍራው እንዴት ታዲያ ስለተገረደ ኦኬ። አያና አንድ ጊዜ እንጂ ኖ እኔ እኮ ላንተ ብዬ አይደለም ፍሬ ከሰላላት ነው እንጂ ላንተ ብዬ አይደለም። ይኸውልህ ኢትዮጵያን አይደለም አታክ የምታደርገው አንተ ምን ታደርጋለህ? ብልጽግናን አብይን በቃ መብትህ ነው። እኔ አብይን ለማኝ ነኝ ሲል ነበር። አሁን አንዴ ደብረጽ ሆነን አብይን፣ ኢሳያስን፣ ሞንጆሪኖን፣ ሽመልስን የአማራ ፖለቲከኞችን እዚህ ቤት መብቱ ነው። የኦላን ምናምን ፖለቲሻን ህጋዊ ፕሬዝዳንት ጀነራል ታደሰ ወረደ ነው ደብረጽዮን ብለሽ ሪፕሬዘንት አታርጊ። የስ ህጋዊ ፕሬዝዳንት ታደሰ ነው የማውቀው እኔ። ደብረጽዮን ኢዝ ኪንግ ለክስናውን እኮ ተቀበለ። ደብረጽዮን መሰለሽ አመጽን ይደግፋሉ ያየ ነው ያለ ዶልፊን አመጽን ደግፈ የአመጽን ፍሬ መቃወም አትችልም። ታዲያ እኔ ስሜ እንትን እኮ ነው ፍሬ ምን አለ መሰለሽ አሁን ጌታቸውም ገና ሲገፋፉት የነበረው እንዲቀየር ገና ካሁን ታስመጣል ጀምሮ ኢንተርኔት አንዴ ኢንተርኔት ቆይስቲ ማይኮ ብራዘር አንዴ ደብረ እንትና አገናና የጎንዮሽ ብሽሽት ምናምን አቆሙ። ጋስ እየጣለ እኔና ማይኮ ተፈቃቅለ አይዞሽ ፍሬ በቃ ኤዶ ይናገር እድል ሰጥቶሽ አይደል? ፍሬ ተራው ነው ኤዶ ነው ፕሊዝ ሁሉ ጊዜ ነው ቤቱ ማለት። አይ ለማይኮ ግን ጥያቄ ነበረኝ። ይሄን ጥያቄ ልጠይቀውና ኤዶ ይቀጥል። እኔ ሲጀምር በኢንተርኔት ራሴ ነው እንጂ ኢንጀነራል በይ ነገር የሚመለከተን ነገር አይደለም። ነገር ግን የኢትዮጵያ ነገር አይመለከትም። አይመለከተኝም። ኖ ቆይ ማይኮ አይ እሱ ባያወራም አንተ አይደለም ተረኛ ተረጋጋ። እንዴት ነገር ነው? እኔ ጀስት ፎር ሰከንድ ብቻ ያው ስለተሞጣሞጠ ሰውየው ሲጀምር የሻዕቢያ ፉል ገብቶኛ ያውቅ
እስከዛሬ እውነትም ሆነ ውሸትም ሆነ ኒድሉን ሙቭ የሚያደርግ ነገር አይደለም። ኢን ደ ፋይናል አናሊሲስ ስቲል ሻቢያ ናቸው። ብዙ የሚለውጠው ነገር የለም። ይህን ያክል ያዙ ይልቀቁኝም አያስፈልግም። እኔ ሻቢያን የማውቀው ምን ትግራይ መጥቶ ወይ መቀሌ መጥቶ ኤቲኤም ተደግፈው ፎቶ ሲነሳ ነው። አረ ሻቢያ ራንተ የምታውቀው ኤርትራ መተህ ፍየል ስትጠ ለማንኛውም እኔ ሆነ የሚወት ያደረኩ አፈን ዘግተህ ተቀመጥ እስክጨርስ አቋርጬህ አላውቅም። የምታውቀው ኤርትራ መተህ ፍየል እስክትለምድ ድረስ ነው። እኔ ግን በእግዚአብሔር ብሽሽቅ ብሽሽቅ ሳይሆን እኔ አሁን ምንም ራሱ አዋራ ማይኮ ትቀጥላለህ። ኤዶ ይቀጥልና ማይኮ ትቀጥላለህ። ቻለው እንግዲህ አይ እንነጋገር ካሉ ማለት ነው። እኔ አሁን ለምሳሌ ሻቢያ ሻቢያ አይደለም ቀደም እንዳልኩሽ ነው። ኢን ዘ ፋይናል አናሊሲስ ኢትስ ጀስት አ ፌልድ ስቴት ዜር ኢዝ ኖ ዌይ ኦፍ ካሚንግ ባክ ኦር ሪከቨሪንግ ኢን ዘ ሎንግ ራን ራሱ ፊዚብል ፓዝ የላቸውም ቱ ኤኒቲንግ። ግን አለን ካሉ መብታቸው ስለሆነ እንደፈለጉ መሆን ይችላሉ። አያገባኝም ብዬ ልቀመጥ ነበር፣ ግን ያው የሆነ ሆኖ ልጁ ያውራበት አልገባባችሁም። ረፉ በትክክል ሲቀጥል እኔ በአለም ላይ የማውቀው ሻቢያን ብቻ ነው። ነፃ በወጣበት ሀገር ከወጣበት ሀገር ኢንዲፔንደንስ የሚያከብር ሻቢያን ብቻ ነው የማውቀው። ሌላ አለም ላይ ኢንዲፔንደንስ ዲክሌር ያደረግሽበት ሀገር ጋር ኢንዲፔንደንስ ዴይሽን እዛ አታከብሪ። the only existence in the whole wide world ከሻቢያ በስተቀር ኢንዲፔንደንሱን ዲክሌር ያደረገበት አገሩ ሴሌብሬት ማረጋገጦት እዛው ኢንዲፔንደንሱን ዲክሌር ያደረገበት ሀገር ኢንዲፔንደንሱን የሚያከብር ከሻቢያ ውጭ አይተን ሰምተን አናውቅም፣ ወደፊትም የምናይ አይመስለኝም። በአጭር አማርኛ ሻቢያ እንደዚህ ነው እንደዛ ነው እንደዚህ ነን አሜሪካ ጅኒ ቆልቋል ምንንትሴ ምናምን ስቲል ዴር ሻቢያስ ራይት የቀን ጉዳይ ነው እንጂ ሰውያቸው ያለውንም የምንረሳ አይደለም አይደል? ጠላታችን አብይ ነው አላለም። ጠላታችን የብልጽግና መንግስት ነው አላለም። ጠላታችን ምንድን ነው ያለውን ሁላችንም ሰምተናል። የምንረሳ ነገር እንዳይመስላቸው። ሁሉም በላይ ግን above everything else this is not about us። ሁለት አካሎች የሆነ ሰሞን የተስማሙ አሁን ሁለት አካሎች የተጣሉ ናቸው አይደል? So it got nothing to do with us. We don't share border. We don't share anything. We don't share future. We don't share anything whatsoever. Politically, economically, in any aspect, they are pretty much irrelevant. So if you have to deal with someone, that within Ethiopia, Lutga, horizontally, rasu bitismami kalishar. All the ways that he does የምትንጫጭበት ምክንያት ራሱ የለም። መጀመሪያ ኢምፖርታንሳቸው ለማግኘት የሰው ሀገር ሄደው ኤቲኤም ተደግፈው ፎቶ መነሳት መተው። ቀበሌ ውስጥ ነው አይደለ የሚንቀሳቀሱት። በቀበሌ 2 ቢራ በላይ መጠጣት እንኳን አይችሉም። በኮታ የሚጠጡትን ቢራ ማቆምና እንትን ማለት። ይሄ የተነሳልን ሳንክሽን ምናምን ቢነሳም ባይነሳም what is the point? ምናቸውን ኤክስፖርት ሊያደርጉ ነው? they only know how to export mercenaries አይደለ? that's the commodity they have. are they going to do that? maybe, who knows? ግን from the ኦሮሞ ፐርስፔክቲቭ አትሊስት እኔ በሚገባኝ as a person ድርጅት ወክዬ አይደለም ምናምን አይደለም ጀስት እንደ አንድ ግለሰብ የምወክለውም ነገርም የለኝም። ግን these people we have in the future especially things to settle። እዛ ምን ሲሰሩ እንደከረሙ ምን ሲያደርጉ እንደኖሩ ምንን ጉድጓዱ ሲያስሩ እንደነበረ የቅርብ ጊዜ ትዝታ ነው አይደለም፣ የሚረሳ አይደለም። all in all ባጭሩ ሳላረዝመው ከተስማሙ ይስማሙ፣ ካልተስማሙ አይስማሙ። በፊት አንድ ላይ ተናቸዋል፣ ወደፊትም አንድ ላይ ልናያቸው እንችላለን። ኔቨር ነው። አሁን ደህና ነን አሪፍ ነን ካሉም ደግሞ መብታቸው ነው። ግን they are not that much relevant. Everything in political term ፋይናል አናሊሲሱ ምንድን ነው? what is the bottom line ነው አይደለም? what can they do? not much. population wise, economic wise, even generation ጋፓቸው በጣም ሰፊ ነው። ምንድን ነው ቀይ ባህር ያለው አሳ አፍ ቢኖረው ቢያወራ ኖሮ ትግርኛ በኤርትራ አክሰንት ነበር የሚያወራው። these people ከሀገር እንኳን ሲወጡ አንድ ኩላሊት ሽጠው የሚወጡ ሰዎች ናቸው።
ሶ ዋይ አርጊው ዊዝ ዲስ ፒፕል? ኦርጋን ዶነርስ ዩኒቨርሳል ለዓለም ኦርጋን ዶነርስ ልንላቸው የምንችላቸው ናቸው አይደል? ዋይ ዱ ዊ ሃቭ ቱ ሜክ ደም ሬሌቫንት የሆነ ኤንቲቲ እና ልክ ከነዚህ ጋር ሰጣ ገባ ውስጥ መግባት ራሱ ምን እንደሚያስፈልግ እኔ አላውቅም። እና ከፈለገ መንጫጫት ይችላል። ኢምፖርታንሱን የሚያገኘው ከጩኸት ከሆነ ማለት ነው። ኢምፖርታንስን የምታገኘው ኢኮኖሚን አሳድገ ሪጅናል ፓወር ሆነ አካባቢ። አሁን ኤርትራ ለምሳሌ ፒክ ኤርትራ ያልተጣላው ጎረቤት አለ ወይ የምታውቁት እናንተ? የለም አይደል? አንድ አይነት እኮ ናቸው። ስሩ ቫዮለንስ ነው ሁለቱም ኤግዚስት ማድረግ የሚችሉት። ከዛ ውጭ ምንም የላቸውም እኮ። ኤኒዌይስ መንጫጫት ይችላል ከፈለገ። እኔ ይጨርሻለሁ። ብዙም ባወራም ትርጉም የለውም። ምን አረከኝ ብዬ ነው የማወራው ወይስ ምን ታደርገኛለህ ብዬ ነው የማወራው? ኢስ ፋይን ባታወራ ነበር የሚሻልህ። ከንትና እኮ ስታለቀስ ኤርትራ ምድር ላይ የታክስ ፔሩን የኤርትራውያን ታክስ ፔር መኒ 23 ዓመት ሙሉ እየበላህ አንድ ጥይት ያልተኮስክ ሰው ነህ። 66 ዓመት ሙሉ ነፃ አውጪ ነኝ ብለህ በየዓለም ላይ የምትንከራተት ሰው ነህ። ቢገባህ ኖሮ ፎር ደ ፈርስት ታይም ፓጋን ሆነ ስትኖር እምነትህን የሰጠህ ኤርትራዊ ነው። ዛሬ ላይ የምታምንበትን እንደ መጽሐፍ ቅዱስህን ተርጉሞ በኦሮምኛ የሰጠህ ኤርትራዊ ነው። የኦሮሞ ባህልህን እንኳ እማታቅ ሰውዬ አዘ ባህል እንኳ ኦሮሞ ጋር ደግሞ ለምን ሄዳችሁ? ኤርትራዊ አሳ የሚበላው እያለ ዝም በያው። አሁን ዝም ነው ማለት ነው አለ። እንደ ኦላ ነው እያወራ ያለው። ማይኮም ነው ኤርትራዊ ዓለም ላይ ኖ ዝም። አሁን ማንም ሰው እንዳያወራ